አቶ ጌታቸው ሰላሙን ያመጣነው ጀግነን ነው ብሏል። ዛሬ በመላው የኢትዮጵያ ሕዝብ ፊት አቶ ጌታቸውን የምጠይቀው ጀግኖ ወደ ባህር ዳር እንዲሄድና ወንድሞቹን ማቀፍ እንዲችል ነው። ዶክተር ይልቃልን የምጠይቀው ጀግኖ ወደ መቀሌ እንዲሄድና ወንድሞችን እንዲያቅፍ ነው። ሰላም እንዲሁ በቀላል የሚገኝ አይደለም። መስራት፣ መትጋት፣ መጀገን ይፈልጋል። የተከበረው የትግራይ ህዝብ ከተከበረውና ከወንድሙ የአማራ ህዝብ ጋር ጠንካራ የደም ትስስር ያለው ቢሆንም በፖለቲካ ብልሽት ምክንያት የተፈጠረውን አለመግባባት ለመፍታት አቶ ጌታቸው ዶክተር ይልቃል መጀገን ይጠበቅባቸዋል። አቶ አወሉ በዚህ አይጠረጠሩም ብዬ ነው። መልካም ይሁንልህ። መልካም ከ3 ዓመት ከ6 ወር በኋላ አቶ ይልቃልም አቶ ጌታቸውም አሁን አዲስ አበባ ተገናኝተው መጨባበጥ ይችሉ ይሆናል እንጂ ሁለቱም በባህር ዳርም ሆነ በመቀሌ አይገኙም። የኦህዴድ የሰላም ካልኩለስ ውጤቱን እያያችሁት ነው ያለነው። ትላንት የነገርናችሁ ነገር ሁሉ ሆኖ አድሯል። ትላንትና በአማራ ብሮድካስት ሴንተር ኤቢሲ ተከታተሉ የነበራችሁ አድማጭ ተመልካቾቻችን በኢትዮጵያና በሱዳን መካከል በትግራይ አጠቃላይ ቀጠናዊ ሁኔታዎችን አንስተን ስናወራ እንደነበረ ታስታውሳላችሁ። አሁን ታላቅ ሪሴት ወይንም ደግሞ አዲስ የኃይል ሚዛን ኢትዮጵያ ላይ መፈጠሩ እርግጥ የሆነበት እና አብይ አህመድም በነበሩበት ያልሆኑበት ቦታ ላይ እንደተገኙ ግልጽ ማሳያዎች በኢትዮጵያ ውስጥ ዴቨሎፕ አድርገዋል። ዛሬ የምናወራቸው እነዚህን የ3 ዓመት ጉዞዎችንን እናነሳለን። እኔና ወንድም አንሙት አብረን ከእናንተ ጋር ቆይታ የምናደርግበት ነው። ዛሬ ብዙ ሰዓት አልወሰደም። ቴክኒሻናችን ቀጥታ አንተን ያመጣው። እንኳን ደህና መጣህ ወንድም ማለት እንኳን ደህና ቆየህ ወንድም። እንዴት አለህ? የኤቢሲ ተከታታዮች ሁላችሁም በቀጥታ ስርጭትህን ዝግጅት የምትከታተሉ በዩቲዩባችንም በአማራ ሳት ቴሌቪዥንም ይህን ዝግጅት የምትከታተሉ ሁላችሁም ሰላም ለማለት እወዳለሁ። በርከት ያሉ ጉዳዮች ያሉበት ቀን ነው ዛሬ የተገናኘ ነው ወንድም ማለት። ልክ ነው አንሙት። በመጀመሪያ ግን እንኳን ለአርበኞች ቀን ድል በዓል አደረሳችሁ። አርበኞች ቀን ድል ቀን በኢትዮጵያ በየዓመቱ ሚያዝያ 27 ወይንም ግንቦት 5 በፈረንጆች አቆጣጠር የሚከበር ብሔራዊ በዓል ነው። በዓሉ ፋሺስት ጣሊያንን ለ5 ዓመታት ወሮን በነበረበት ጊዜ የኢትዮጵያ አርበኞች የአማራ አርበኞች የኢትዮጵያ አርበኞች በየገደሉ በዱር በገደሉ ለኢትዮጵያ ነጻነት በከፈሉት ታላቅ መስዋዕትነት የጣሊያን ተሸንፋ ኢትዮጵያና አዲስ አበባን ለቃ የወጣችበት ቀን ነው ዛሬ ሚያዝያ 27። ይሄንንም ተከትሎ እንግዲህ የአርበኞች ቀን መታሰቢያ ተከብሮ ይውላል። ቁልፍ ዝርዝሮች አሉ። ለምሳሌ ይሄኛው ዛሬ የሚካሄደው የአርበኞች ቀን 85ኛው የአርበኞች ቀን በመባል ነው የሚታወቀው። ለ85ኛ ጊዜ የሚከበር ነው አንሙት። እንግዲህ በርካታ ጉዳዮች አሉ ከዚህ ጋር ከአርበኞች ቀን መታሰቢያ ጋር ተያይዞ እንደዚሁ መግለጫዎች ወጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ አለ። እሱንም መግለጫ እናደርሳለን። ንቅናቄው በነገራችን ላይ በርካታ የህዝባዊ ውይይቶችን አጠናክሮ ቀጥሏል። አንሙት ከትናንት ወዲያ እሱ ላይ ነው የከረምነው። እኛም አልቆመም። በጣም ከባድ ህዝባዊ ማዕበል ነው እየተፈጠረ ያለው። መጠነ ሰፊ ንቅናቄ ነው። ምናልባትም በአማራ ታሪክ ውስጥ ታይተው ከሚታወቁ ህዝባዊ ንቅናቄዎች ቀዳሚው ይመስለኛል። አንሙት በዚህ ደረጃ የተደረጉ ንቅናቄዎችን አላውቅም። በታሪክ የተደረጉ ንቅናቄዎችን ማለት ነው። በመጠነ ሰፊ ፖለቲካዊ ስራዎች እየተሰሩ ነው። እሱ ብቻ አይደለም። ዛሬም እንደዚሁ የአርበኞች ቀን ታሳቢ አድርጎ መግለጫዎች አውጥተዋል። በበርካታ አካባቢዎች እንደተለመደው ዛሬም እንደዚሁ በርካታ ጦርነቶች ሲደረጉ ውለዋል። በአማራ ክልል ማለት ነው። በርካታ ምርኮኞች የተያዙበትም ቀን ነው። በየዕለቱ እንግዲህ ድል ነው የምንዘግበው። ይሄ ምን ማለት እንደሆነ አድማጭ ተመልካቾቻችን ትገነዘቡታላችሁ ብለን እናስባለን። የህወሓት ቅድመ ጦርነት ላይ የነበረበት ቁመና ላይ ተመልሶ መጥቷል። ሪሴት አድርጓል ከምንላቸው ነገሮች አንዱ እሱ ነው። ያለፉትን 3 ዓመታት በተለይ ከፕሪቶሪያ ስምምነት በኋላ ምን ሆነ በኢትዮጵያ ውስጥ እና አብይ አሁን የት ናቸው? ኢትዮጵያ ውስጥ ያሉ ሌሎች ኃይሎችስ በምን አይነት ሁኔታ ውስጥ ይገኛሉ? ከጦርነቱ በፊት ምን ነበር? ከስምምነቱ በፊት ምን ነበር? ከስምምነቱ በኋላ ምን መጣ? የሚሉትን ቀጠናዊ ሀገራዊ ሁኔታዎችን እናነሳለን።
የሱዳን የውጭ ጉዳይ ሚኒስትር ሙሄዲን ሳሌም እንደዚሁ ዛሬ ለጋዜጠኞች መግለጫ ሰጥተዋል። አንሙት ሉዓላዊነታችን ተደፍሯል፣ ከባህር ዳር አየር መንገድ በቀጥታ የሚነሱ ድሮኖች ደብድበውናል የሚል ነው። የኢትዮጵያ ድሮኖች በበርካታ አካባቢዎች ላይ ጥቃት ለመሰንዘር እንደዚሁ ሲሞክሩ የማክሸፍ እንቅስቃሴ አድርገናል፣ በርካታ ድሮኖችን ኢንተርሰፕት አድርገናል ነው የሚሉት ከትናንት ጀምሮ። ዛሬ ደግሞ እንደዚሁ በኢትዮጵያና በሱዳን አዋሳኝ አካባቢዎች ላይ ታጣቂ ኃይሎች እንደዚሁ ከመጠነ ሰፊ ጥቃት ሰንዝረዋል በአብይ አህመድ ወታደሮች ላይ። እሱንም ስንሰማ ነው ያልነው። የሱዳን አምባሳደር ከዚህ ጋር ተያይዞ ተጠርተዋል። አልዜን ኢብራሂም ሁሴን ይባላሉ። በአዲስ አበባ በአፍሪካ ህብረትና በሌሎችም የሱዳንን ድምጽ በማሰማት የሚታወቁ አምባሳደር ናቸው። እሳቸውም ወደ ሱዳን እንዲጠሩ በአስቸኳይ ተወስኗል። ግብጽ በጣም ጉዳዩ ያሳስበኛል የሚሉት መግለጫ አውጥታለች። ሀገር ውስጥ በርካታ ለውጦች፣ በርካታ ሁኔታዎች ናቸው ያሉት። በዚህ ሁሉ ከዚህ ሁሉ ምስቅልቅል ጀርባ ምንድነው የተፈጠረው የሚለውን ሙሉ ፒክቸር ካልቃጅ ነው ባጭሩ ምን መልሳቸው ጥያቄዎች አይደሉም። እና አብይ አህመድ ይልቃልና ጌታቸውን ተጨባበጡ ሲል ነበር። ደፍረ ወደ ባህር ዳር ሂድ፣ ደፍረ ወደ መቀሌ ሂድ ሲል ነበር። ዛሬ ሁለቱም ግለሰቦች በአዲስ አበባ ተሸጉጠው የሚገኙ መሆናቸውን ትመለከታለህ። አንሙት ይሄ ምን ማለት ነው የሚለውን እናነሳለን። ዛሬ ሌሎችም ጉዳዮች አሉን። አድማጭ ተመልካቾቻችን እስከ ፍጻሜያችን ድረስ አብራችሁን ከቆያችሁ ብዙ ነገር ትሰማላችሁ ለማለት ነው። በጣም ነው የምናመሰግነው ለምትልኩልን ሐሳብ አስተያየት። በጣም ደስ ይለኛል። ከተለያየ የኢትዮጵያ ሀገራት ከተለያዩ አካባቢዎች ላይ ፕሮግራማችንን እየሰማችሁ መልእክት የምትልኩልን ሰዎች ማለት ነው በጣም 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 ነው የምናመሰግነው። በእውነት ብዙ ነገር ማለት ነው ለኛ ከተለያየ ቦታ ላይ ሆናችሁ ኤቢሲን እየተከታተልን ነው፣ በሳተላይት እያየናችሁ ነው ያላችሁ የምትጠይቋቸውንም የምትልኩልንም ጥቆማዎች እንደዚሁ እየሰማን እንዳለን በተለይ ከነዳጅ ጋር ተያይዞ በጣም በርካታ መረጃ ነው የምትልኩልን፣ እያመሰገን ነው እየሰማን ያለ ነው። ከዛ ባሻገር እንግዲህ አንሙት እንድንጀምር የምፈልገው እንግዲህ በማስተዋወቅ ኤቢሲን ሰፖርት ማድረግ በተመለከተ እሱን እንድናስታውስ በማድረግ ነው ፕሮግራማችንን የምንጀምረው። በሲደመር 1723093725 ላይ ማንኛውንም ጥቆማ እንቀበላለን፣ ስልኮቻችሁን እናነሳለን። ለዚህ የተመደቡ 24 ሰዓት የሚሰሩ ወንድምና እህቶች አሉ። ስለዚህ ይህንንም ስለምታደርጉ ከዚህ ጀርባ ሆናችሁ የስልክና ጥሪዎችን እያስተናገዳችሁ ወደኛ መልእክቶችን የምታደርሱ ወንድም እህቶችንም ከልብ ማመስገን እፈልጋለሁ። ከዛ ውጭ ግን ኤቢሲንና ሳተላይቱን ማገዝ የምትፈልጉ ሰዎች፣ ፕሮግራሞቻችንን ማገዝ የምትፈልጉ ሰዎች ይሄ ተቋም ጠንካራ ተቋም እንዲሆን ይበልጥ በሚሰራቸው ስራዎች ላይ በተለይ ቀጠናዊ ጉዳዮች ላይ የምናነሳቸው ጉዳዮች ምን እየሆኑ እንዳሉ እየተመለከታችሁ ነው። ዝም ብለን አልነበረም ኤልፋሸርን ስናነሳ የነበረው፣ ዝም ብለን አልነበረም ኩርሙክን ስናነሳ የነበረው። በኢትዮጵያ ውስጥ ለአርኤስኤፍ የሚደረገው ድጋፍ ይዞ የሚመጣውን መዘዝ በተደጋጋሚ ስናነሳ ነበር። ስለ ሶማሊያ ስንነግራችሁ በርካታ ጉዳዮችን እናነሳ ነበር። ጅቡቲ ላይ ያለውን ጉዳይ እናነሳለን። በቀጠናው ላይ ያለውን እያንዳንዱ እንቅስቃሴ ኤርትራን ጨምሮ ያለውን እንቅስቃሴ እናነሳ ነበርና ያለፉት 3 ዓመት መጠነ ሰፊ ሙግት ስናቀርብ ነበር። በአማራ ህዝብ ላይ ታወጀው ጦርነት ዞሮ ዞሮ አይደለምና ስርዓቱን ሀገርንም ወደ ባሰ ምስቅልቅል ውስጥ የሚከት ጦርነት ነው፣ ቆማችሁ አስቡበት እያልን ለማስጠንቀቅ በተደጋጋሚ ደክመናል። የአማራው ጦርነት ውጤት ነው ዛሬ የምታዩት እያንዳንዱ እንቅስቃሴ በቀጠናው ላይ ማለት ነው። ይሄንን እናስቃኛችኋለን እስከ መጨረሻው ድረስ አብራችሁን ከቆያችሁ ለማለት ነው። ወንድም አንሙት ከአፋብንና ከፋኖ መረጃዎች ነው የምንጀምረው ዛሬ። እንኳን ደህና መጣህ በድጋሚ እንኳን አደረሰ ለአርበኞች ቀን። መቀጠል እንችላለን። መልካም፣ አንተንም ተመልካቾችንም ሁላችንንም እንኳን አደረሰን ለማለት እወዳለሁ። እንዳልከው ቅድም ፋኖ ዛሬ በጣም በርካታ ጉዳዮች ላይ ነው ያለው። በጣም በብዙ ቀጠናዎች ላይ በጣም በርካታ ውጊያዎች ነው ዛሬ ሲደርሱን የዋሉት መረጃዎች። እንደው ምናልባት ከመሸ ከሞላ ጎደል ደግሞ ትልቅ ሰበርም ልንለው የምንችለው መረጃ የደረሰን ከምኒልክ እዝ ነው። በነገራችን ላይ አፋብን አንድ ማዕከላዊ ድርጅት ከፈጠረ በኋላ አመራሩን ስራ አስፈጻሚውን ፖሊት ቢሮውን ይህን ሁሉ ከመደበ በኋላ ደግሞ በየቀጠናው ያሉ የእዞችን አመራሮች የመመደብ ስራ፣ ሰራዊት የማዋሃድ ስራ እየሰራ እንዳለ እናውቃለን። እና ዛሬ የደረሰን መረጃ የሚያሳየው ከምኒልክ እዝ በኩል ነው። ለ2 ሳምንታት ያክል ምኒልክ እዝ ጥልቅ የስራ ግምገማና ተሐድሶ ማድረጉን የሚገልጽ መረጃ ነው የላከልን። እንግዲህ ባለፉት 2 ሳምንታት ባደረገው ግምገማ በዚህ ትግል ውስጥ ጠንካራና ደካማ ጎኖችን የመለየት ላሉ ድክመቶች ደግሞ የመፍትሄ አቅጣጫ በማስቀመጥ ጠንካራ ጎኖችን የበለጠ እንዴትና ጎልበት ህልና ትግሉ ለድል በማብቃት በሚቻልበት ሁኔታ ላይ ደግሞ
ምን ማድረግ ይገባል የሚለው ላይ በስፋት መምከሩን የሚያሳይ ነው። በዚህ አጋጣሚ እንግዲህ ሰበሩ ያልኩት ምንድነው የሚኒሊክ እዝ ሰብሳቢ የሥራ አስፈጻሚ ተመድቧል። እንግዲህ ከዚያ ጋር የተያዘ አንዳንድ ነገር ስንሰማ እንደሰነበትን ይታወቃልና የሚኒሊክ እዝ ሰብሳቢ አርበኛ ድርሳን ብርሃኔ መሆኑን የተመለከተ መረጃ ነው የደረሰን። ምክትል ሰብሳቢዎች፣ ወታደራዊ አማካሪዎች፣ ሌሎችም የእዙ የሥራ ኃላፊዎች የሥራ ድልድል መደረጉን የሚያሳይ የሚነግር መረጃ ተልኮልናል። እንግዲህ የሚኒሊክ እዝ ወታደራዊ አዛዥ አርበኛ ወንድሙ ማሩ መደረጉን የሚያሳይ ነው። ዘመቻ መምሪያ ላይ አርበኛ በለጠ ሸጋ ሆኖ ቀጥሏል። የእዙ ሰብሳቢ ግን አርበኛ ድርሳን ብርሃኔ ሆኗል። በዚህ መሰረት በተለያዩ እርከኖች ላይ የተለያዩ የሥራ ኃላፊነቶች ላይ ሰብሳቢ ማለት ዋና አዛዥ ማለት ነው። እንደዛ ነው ወታደራዊ ቋንቋ ለማይገባን ሰዎች ማለት ነው። ምንድነው መሰለህ ያ ፖለቲካዊ መር አይደለም። ፖለቲካ መር ስለሆነ ትግሉ ሰብሳቢ ሊቀመንበር በሚል ነው የሚገለጸው። ወታደራዊ አዛዡ፣ ዘመቻ መምሪያው፣ ወታደራዊ አማካሪ፣ ወታደራዊ እንደዚህ የሚሉት ነገሮች ቀጥለው የሚቀመጡ ናቸው። ሰብሳቢው በእዝ ውስጥ የሚከናወኑ ወታደራዊና ፖለቲካዊ ሌሎች ማህበራዊ ጉዳዮችን ሁሉ የሚመራ የሚያስተባብር ስለሆነ ነው ሰብሳቢ የተባለው የእዙ። ስለዚህ እዙ የሚሰራው ውጊያ ብቻ አይደለም፣ ወታደራዊ ጉዳይ ብቻ ሳይሆን ድንቅ ነው እየተማርን ያለነው ነገር ለማለት ነው። አንሙት የሚደንቅ ነገር ያለነው ልክ ነው። ምክንያቱም በአንድ እዝ ለምሳሌ በምስራቅ አማራ ቀጠና የሚኒሊክ እዝን ብትመለከት ወታደራዊ ስራ ብቻ አይደለም ያለው፣ ውጊያ ብቻ አይደለም ያለው፣ በጣም በርካታ ፖለቲካዊ ስራ አለ፣ ስልጠና አለ፣ የህዝብ ግንኙነት ስራው አለ። በጣም ብዙ ጉዳዮች ናቸው ያሉት እና ይሄን ሁሉ ማስተባበር ነው። ወታደራዊ ጉዳይ ብቻ ሳይሆን ፖለቲካዊና ማህበራዊ፣ ሌሎች ኢኮኖሚያዊ ይህንን የመሰሉ ጉዳዮችም ያሉበት በመሆኑ ነው ሰብሳቢ ተመረጠው። ስለዚህ በሸዋ መጠናቀቁን እናስታውሳለን። ጎንደር ላይ አርበኛ ዮሐንስ ንጉሱ መሪ ሰብሳቢ ሆኖ መመረጡን እናስታውሳለን። ሸዋ ላይ እንደዚሁ በተለይ ሁለቱ እዞች አንድ ላይ ከመጡ በኋላ እሱም የሥራ ኃላፊዎች የእዙ የሥራ ኃላፊዎች እንደተመደቡ እናውቃለን። አሁን ሶስተኛው የሚኒሊክ እዝ ነው። የሱም የሥራ ኃላፊዎች መመደባቸውን የሚያሳይ መረጃን የደረሰን። ከዚሁ ጎን ለጎን የቀረው እንግዲህ አራተኛው የምዕራብ አማራ ቀጠና የቴዎድሮስ እዝ ነው። እዛም እንግዲህ በቅርብ ያሳውቁናል ብለን እንጠብቃለን። ዛሬ በጣም በርካታ አውደ ውጊያዎች ናቸው ሲካሄዱ የዋሉት። አፋብን 85ኛውን የአርበኞች ድል በዓል አስመልክቶ መግለጫ አውጥቷል። በመግለጫው በጣም ጠንከር ያለ ነገር ነው ያስቀመጠው። በነገራችን ላይ ኢትዮጵያ ሀገራችን በቅኝ ግዛት ውስጥ ትገኛለች ሲል ነው ያስቀመጠው አፋብን። ይሄ አባባል እንግዲህ በመግለጫው ላይ እንደተመለከተው በተለይ ፋሺዝም የተሸነፈበት ነው። የአርበኞች በዓል የምናከብርበት ምክንያት ፋሺዝም የተሸነፈበት ነው። ነገር ግን የብልጽግና አገዛዝ ነው የሚለው መግለጫው የሀገሩን የፖሊሲ ሉዓላዊነት ከማከራየት አልፎ አየር ኃይሉንና መሰል ተቋማትን ለውጭ ኃይሎች መፈንጫ በማድረግ በአርበኞች መስዋዕትነት የተገኘውን የሀገር ነጻነት ለርካሽ ስልጣን ሲል አሳልፎ በመስጠቱ ሀገራችን ያልተነገረ ቅኝ ግዛት ውስጥ እንድትገባ አድርጓታል። ያልተነገረ ቅኝ ግዛት ውስጥ ገብታለች። ምክንያቱም አየር ኃይሉንም እና መሰል ተቋማትን እንግዲህ በተለያዩ ሀገሪቱ ተቋማት ላይ እነማን ምን እያዘዙ ነው የሚለውን የምናውቀው ነው። መካከለኛው ምስራቅ ላይ ያሉ ያገዛዙ ወዳጆች አይኤምኤፍ እና ወርልድ ባንክን የመሰሉ ዓለም አቀፍ ተቋማት በዚህች ሀገር ተቋሞች ላይ በዚህች ሀገር ሉዓላዊነት ላይ በዚህች ሀገር ፖሊሲዎች ላይ ምን ሚና እየተጫወቱ ነው የሚለውን ስትመለከት ያንን በመጥቀስ በመረዳት ነው እንግዲህ ያልተነገረ ቅኝ ግዛት ውስጥ ገብታለች ሀገራችን የሚለው። እንግዲህ የአርበኝነት ዘመን በ5 ዓመቱ የአርበኝነት ዘመን ጣሊያን ኢትዮጵያ ላይ ከፈጸመው ግፍ በብዙ ጥፍ የራቁ የዘር ማጥፋትና ሰብአዊነት ላይ የሚፈጸሙ ወንጀሎች በህዝባችን ላይ ተፈጽመዋል ነው የሚለው አፋብን። ስለዚህ አባቶችን ታሪክ የወረሰው ሰራዊታችን የአማራን ህዝብ ህልውና ለማስከበርና የኢትዮጵያን አንድነት ለማስጠበቅ ከዘመኑ ጥቁር ፋሽስቶች ጋር ትንቅልቅ ላይ ይገኛል ነው የሚለው። እንግዲህ ይህንን አገዛዝ በማሸነፍ የተነጠቅነውን ሀገር ማስመለስ ግባችን እንደመሆኑ መጠን ንቅናቄው አሁን ላይ ያደረገ ያለው ትግል የቀድሞ አርበኞች ካደረጉት የነጻነት ተጋድሎ ጋር ተመሳሳይነት ያለው ነው በሚል ገልጾታል። ብዙ ጊዜ እናነሳለን አድዋን ስናከብር እንዲህ አይነት የአርበኞች ቀንን ስናከብር
እውነት ያ የነጻነት ዋጋ ያ የነጻነት መስዋዕትነት ዛሬ በራሳችን አገር በራሳችን ገዢዎች በዚህ ልክ ነጻነት ሲነጠቅ ያንን የሚመጥን ያንን ውርስ የሚመጥን እንቢተኝነት እና የመብት ትግል እያደረግን ነው ወይ የሚል ደጋግመን የምናነሳው ነገር አለ። ስለዚህ ጽናትን አይበገሬነትን ቁርጠኝነትን በሚጠይቀው በዚህ ተጋድሎ ውስጥ በመስዋዕትነት ድል እያስመዘገበ ያለው ሰራዊታችን በአማራ ህዝብ ጠላቶች ላይ ጀምረውን የህልውና ትግል አጠናክሮ ይቀጥላል ሲል ነው አፋብን የገለጸው። የባርነት ቀንበር የተሰበረበት የአርበኞችን ቀን ስናከብር የአማራ ህዝብ የተጋረጠበትን የህልውና አደጋ ለማስወገድ የሚከፈለውን ማንኛውንም መስዋዕትነት በመክፈል ትግሉን በድል ለማጠናቀቅ ቃል በመግባትም ጭምር ነው ሲል ነው ያስቀመጠው። እንግዲህ አርበኝነት ለምንድን ነው ያንን የመሰለ ትግል መንግስት እንኳን በሌለበት አገሪቱ መሪ ባጣችበት ወቅት እንኳን ሳይቀር ኢትዮጵያውያን በሁሉም አቅጣጫ በነገራችን ላይ በየአካባቢው በጣም በርካታ አርበኞች የጸረ ፋሽስት የጸረ ቅኝ ግዛት ትግል ሲያደርጉ እንደነበር ይታወቃልና በደልን እንዴ ማለት የውጪ በዳይን ፋሽስትን ለመታገል ያ የተከፈለ ዋጋ ያ ያሳለፍነው ታሪክ ዛሬ ላይ በምን መንገድ መልስ እየሰጠንበት ነው? ዛሬ ላይ ያ የነጻነት ውርስ ያ የነጻነት እሴት ከማህበረሰባችን ጋር አለ ወይ ወይንስ በደልን የምንታገለው በዳዩን ለይተን ነው ወይ የሚል ጥያቄ መነሳቱ በጣም ተገቢ ይመስለኛልና ዛሬም የሚደረገው የጸረ አገዛዝ ትግል ከሞላ ጎደል ያንን የአርበኝነት ታሪክ ያንን የነጻነት ውርስ የማስቀጠል እና የመመለስ መሆኑን የሚያሳይ ነው። ከምንም ነገር በላይ ይሄ ሀገር በፖሊሲ ኪራይ በሌሎችም በርካታ የውጭ ጣልቃ ገብነቶች ተቋማዊ ጣልቃ ገብነቶች ያልተነገረ ቅኝ ግዛት ውስጥ ነው የሚለው የአፋብን መግለጫ ነው የነበረው። ብልጽግናም በአብይ አህመድ ስም ያወጣው ወይም አብይ አህመድ ያወጣው የዚሁ ቀን የአርበኞችን ቀን የተመለከተ መግለጫ ነበረ። በዚያ መግለጫ ላይ በዋነኛነት ሲነሳ የነበረው ከባንዳነት ጋር የተያዘ ትርክት ነው። እንግዲህ ባንዳ እውነት ለመናገር ብልጽግና በምንም ጉዳይ ላይ ሁሌ እንደምንለው ብልጽግና ማንንም በምንም ጉዳይ ላይ የመተቸት የማሳፈር ስም የመስጠት ሞራል ስነልቦና የለውም። ምክንያቱም ብልጽግና ያላደረገው ሌሎች ኢትዮጵያውያን ያደረጉት አንድም ነገር እዚህ ሀገር ላይ የለም። ብልጽግና ሌሎችን የሚከስበት እሱ ነፃ ሊሆን የሚችልበት አንድም ነገር በዚህ ሀገር ላይ የተፈጸመ ነገር የለም። ከውጭ አካላት ጋር መተባበር ከሆነ ለውጭ አካላት በመላላክ ከሆነ ወይም በሌሎች መንገዶች የሀገርን ጥቅም አሳልፈው በመስጠት ጉዳይ ከሆነ ከብልጽግና ያነሰ እንጂ የባሰ አንድም ኃይል ኢትዮጵያ ውስጥ እንዳልነበረ በብዙ መንገድ ባለፉት 8 ዓመታት በተደረጉት ተግባሮች በሙሉ ስንመዝነው ስንተነትነው ስናሳይበት የከረምነው ስለሆነ ብልጽግና ስለ ባንዳነት ያወራል። ባንዳነት ምንድነው? እንግዲህ ለሀገር ጥቅም የሀገር ጥቅም የሚባለው ምንድነው? ብሔራዊ ጥቅም የሚባለው ምንድነው? ብሔራዊ ደህንነት የሚባለው ምንድነው? ዜጎቹን ለጅብ አሳልፎ የሰጠ ዜጎችን የሚጨፈጭፍ ዜጎችን የሚያርድ አገዛዝ ለሰው ደንታ የሌለው በሰዎች ሞት የማይደነግጥ ግዴለሽ ገዥ ቡድን በምን ሞራል ሌሎችን በባንዳነት ሌሎችን በአገር ጥቅም በመደራደር እንደሚከስ ግልጽ አይደለም። ኤኒዌይ የኢትዮጵያ አርበኝነት ታሪክ በመጀመሪያ ደረጃ ከዚህ አገዛዝ ዓላማዎችና ግቦች ጋር ሁሉ የሚጣላ ነው። ምክንያቱም የዚችን ሀገር የአርበኝነት ታሪክ የዚችን ሀገር መልከ ብዙ የነጻነት ታሪክ የሀገር ምስረታ ታሪክ እና ይህን የመሰለው ነገር ሁሉ በማነወር በማጥፋት በመቀየር በመለወጥ ተልኮ ላይ ያለ አገዛዝ በመሆኑ እኔ ከዛ አኳያ ለመመልከት ፈልጋለሁ። እንግዲህ ከዚህ በተጨማሪ ፋኖ በጣም በርካታ ተግባራትን ነው እያከናወነ ያለው። እውነት ለመናገር በሚደርሱ መረጃዎች ስንመለከተው በጣም በርካታ ስራዎች ናቸው እየተደረጉ ያሉት። በጣም አኩሪው ተግባር የዚህ ትግል ወቅት ትልቁ ምዕራፍ የምንለው እየተደረገ ያለው ህዝባዊ ንቅናቄ ተመልካቾች ደጋግመን የምንለው ዝም ብለን አይደለም። የአማራን ህዝብ ትግል ህዝባዊ ነው እንላለን። ነገር ግን የበለጠ ህዝባዊ ሆኖ የበለጠ መሬት ነክቶ የሚደረግ ሁሉም አማራ በያለበት የሚሳተፍበት እንዲሆን ለማድረግ የሚያስችል ህዝባዊ ንቅናቄ ባለፈው ሳምንት ከአርሶ አደር ጋር የህዝብ ንቅናቄ መድረኮች ነበሩ። ከመንግስት ሰራተኛው ጋር ከወጣቶች ጋር እየተደረገ ነው። ወጣቶች አሰልጥኑን አስታጥቁን እንሰለፍ እንታገል ለራሳችን ስንል የሚል በጣም በርካታ ጥሪዎችን ነው እያደረጉ ያሉትና በጣም ብዙ ድምጾች ብዙ ንግግሮች ብዙ መድረኮች
ከድርጅቱ በኩል ተመርጠው ተስተካክለው ሊላኩልን እየተሰራ እንደሆነ በዚህ አጋጣሚ ለመጠቆም ነው። በሳተላይትም በዩቲዩብም ለእናንተ ለማድረስ ፍላጎት እንዳለን ለመግለጽ ነው። በሌላ መንገድ ከነዚህ መድረኮች በተጨማሪ ውጊያዎች አሉ፣ ስልጠናዎችም አሉ። ፖለቲካዊም ወታደራዊም በጣም ብዙ ስራ ነው ፋኖ እየሰራ ያለው። ዲያስፖራ ንቅናቄውም ቀጥሏል እንደምታውቁትና በተለይ ዛሬ አፋብን ምኒልክ ዕዝ እንግዲህ ለሁለት ሳምንታት ግምገማ ሲያደርግ እንደነበረ ታስታውሳለህ። ቅድም ጠቅሰነዋል። የዕዙን የሥራ ኃላፊዎች መመደቡንም ቅድም አንስተናል። ግን ዛሬ በተጨማሪነት በተለይ የ29ኛ ክፍለ ጦር የዕዙ ማለት ነው 3ኛ ዙር ምልምል ፋኖችን ማስመረቁን የተመለከተ መረጃ በዛሬው ዕለት ልኮልናል። እንግዲህ ፋኖ በየቀኑ ያሰለጥናል፣ በየቀኑ ይዋጋል፣ በየቀኑ ያስመርቃል፣ በየቀኑ ፖለቲካዊ ስራ ይሰራል፣ በየቀኑ ዲፕሎማሲያዊ ስራ ይሰራል። የድርጅት መኖር ትልቁ ፋይዳ ይህንን የመሰለ ነው። መድረኮች በተለያዩ አካባቢዎች ቀጥለዋል። ሸዋ ጠቅላይ ግዛት የተለያዩ አካባቢዎች ላይ ተቋማት ሰራተኞች ጋር ውይይቶች ሲደረጉ ውለዋል። ለምሳሌ በይፋትና ጥሙጋ አውራጃ በራሳ ክላስተር ይሄው ሲካሄድ ውሏል። በተለይ ነፃ ቀጠናዎች ላይ ከወጣቶች ከመንግስት ሰራተኞች ልክ እንደባለፈው የአርሶ አደር ንቅናቄ በስፋት እየተደረገ ይገኛል። ውጤታማ እንደሆነም ነው የሚገልጹት። በሌላ መንገድ ውጊያዎችም ነበሩ። እዛው ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ትልቅ ጀብዱ መፈጸሙን የሚያሳይ መረጃ ተልኮልናል። በተለይ ከ17 በላይ ክላሽንኮ በጣም በርካታ የጦር መሳሪያ የማረኩበት በጣም በርካቶችን ሙትና ቁጥኛ ያደረጉበትን መረጃ ልከውልናል። ምኒልክ ዕዝ ዛሬ በጣም ቢዚ ሆኖ ነው የዋለው። እዛው ላይ በተለይ አልቡኮ ወረዳ ላይ ነጋሽ የምትባል ታዳጊ ከተማ ውስጥ ኦፕሬሽን ወታደራዊ ክንውን ነበረ። 23 ያገዛዙ ወታደሮች ተደምስሰዋል የሚል መረጃ ልከውልናል። እንግዲህ ይህንን የመሰለ ነው። በሌላ መንገድ ከዛው ከፋኖ አካባቢ የተላከልን በተለይ ቅዱስ ሲኖዶስ የኦርቶዶክስ ቤተክርስቲያንን ከመጥፋት ይታደግልን ሲሉ ከቴዎድሮስ ዕዝ የአዋባል ወረዳ የሃይማኖት አባቶች ጥሪ ማቅረባቸውን የተመለከተ መረጃ ተልኮልናል። ካህናት፣ ቀሳውስት፣ የአብነት ተማሪዎችና ዲያቆናት እየተገደሉ ስርዓተ ቤተክርስቲያን እየተስተጓጎለ ይገኛል። መልከ ብዙ ጥፋቶች የተፈጸሙ ስለሆነ ቅዱስ ሲኖዶሱ ይህችን ቤተክርስቲያን ለማትረፍ ሊሰራ ይገባል የሚል መረጃም ተልኮልናል። ሸዋ ጠቅላይ ግዛት ማጀቴ ግንባር ከአገዛዙ ኃይል ጋር ውጊያ መደረጉን የሚያሳይ መረጃ ተልኮልናል። ከትናንትና ሚያዝያ 26 ጀምሮ ነው የሚለው። እንግዲህ በኮምቦልቻ ከከሚሴ ከአጣዬ ከመሃል ሜዳ የተሰበሰበ ያገዛዙ ኃይል እንግዲህ አየር ወለድ ኮማንዶ ይገርመኛል። ትንግርቱ በተለይ ሸዋ ላይ የአየር ወለድ ኮማንዶ በስፋት ነው የሚሰማራው። ለምን እንደሆነ አላውቅም። እና ማጀቴ ቀጠና ላይ መስኖና ለምን እንዴት እንደሆነ አታውቅም። ማንሙት ያው ግልጽ እኮ ነው። በደንብ የምናውቀው ምክንያት አለ እንጂ ምልህ ኦፍ ኮርስ በተለያየ አካባቢ የተለያየ አይነት ሰራዊት ያሰማራል። የተለያየ ደረጃ የተለያየ አይነት ያለውና ሸዋ ላይ ብዙ ጊዜ አየር ወለድ ነው የሚሰማራው። ለምን እንደሆነ አላውቅም። በጣም በብዛት አየር ወለድና ባህር ኃይል ሸዋ አካባቢ በብዛት ስለምመለከት ነውና እዛ ላይ ከፍተኛ የሞት ሽረት ትግል ያደርጋል። በሩን ዘግቶ መጫወት ነው የሚፈልገው። ገባህ? ጦርነቱ ስፒል ኦቨር ወደ አዲስ አበባ እንዳያደርግ በተወሰነ መንገድ ወደዚህ ስትሬች እንዲሆን ለማድረግ እዛ ጋር ርብርብ ያደርጋል። መጠነ ሰፊና ኤሊት ፎርሱን ነው እዛ ላይ የሚያሰማራው። ኦፍ ኮርስ ሁሉም ጋር እንደዛ አይነት ነገሮችን ይልካል። ግን እንዳልከው ይሄ ኮማንዶ ምናምንና ልዩ ስልጠና የወሰደውን ወደዚያ ብዙ ጊዜ ወደዛ ሲያሰማራ እንሰማለን። ከዛ አንፃር ይመስለኛል። ሌላ ምክንያት ካለው እንግዲህ ወደፊት የምናጠናው ነው የሚሆነው። አንሙት ግን ጥሩ ጥቆማ ነው። በአጠቃላይ ፋኖ እነዚህን የመሰሉ በጣም በርካታ ውጊያዎች፣ የህዝብ ውይይት፣ ንቅናቄ መድረኮች፣ ስልጠናዎች ሲያደርግ ነው የዋለው ለማለት ነው። ምረቃ አለ፣ የአደረጃጀት ምደባ አለ፣ ፖለቲካዊ ጉዳዮች አሉ፣ ቀጠናዊ ትስስሮች አሉ፣ ዓለም አቀፋዊ ሁኔታዎችን እና የፖሊሲ ዝግጅቶች አሉ፣ የህዝብ ውይይቶች አሉ፣ የዲያስፖራ ንቅናቄዎች አሉ፣ ውጊያዎች አሉ። ቅድም እንዳልከው አንሙት እና ምረቃዎች ይጨምራሉ። በጣም በርካታ ስራዎች አት ሴም ታይም በአንድ ጊዜ በርካታ ስራዎች ነው የሚሰሩት። ከዛ ውጪ ደግሞ እንደዚሁ መግለጫም እንደዚህ አይነት ነገሮችን እና ፖለቲካዊ ክስተቶችን ደግሞ እየተከታተሉ የሚሰጡ መግለጫዎች እንዳሉ እንመለከታለሁኝ። ሁለት ነገሮችን የአርበኞችን ቀን በተመለከተ የተሰጠው መግለጫ ላይ ሙሉ ለሙሉ የመግለጫው ይዘት በጣም ጠንካራ የመግለጫ ይዘት ነው። ሀገሪቱ ያለችበትን ነባራዊ ሁኔታም ከግንዛቤ ውስጥ ያስገባ እንደሆነ ተመልክቻለሁ። ከዛ ውጭ ግን በጣም ያሳዘነኝ ነገር ምንድነው? የሃይማኖት አባቶች በተለያዩ አካባቢ ላይ የሚገኙ በአማራ ክልል ውስጥ የሚገኙ የኦርቶዶክስ ምዕመናን
ለሲኖዶሱ የጻፉት ደብዳቤ በጣም ተቸርጎኛል። በጣም ልብ የሚነካ ሆኖ አግኝቼዋለሁ። ማለት እንግዲህ ከዚህ በፊት የምናውቀው በአርሲ ክርስቲያኖች እንደዚህ ሆኑ፣ በሌሎች አካባቢዎች ላይ ቤተክርስቲያኖች ተቃጠሉ፣ እንደዚህ አይነት ቦታዎች ላይ ገዳማት ፈረሱ፣ እንዲህ አይነት ቦታ ላይ ቀሳውስት ተገደሉ የሚለው ነበር ምን ሰማይ ነበረው። አሁን በአማራ ክልል የኢትዮጵያ ኦርቶዶክስ እምነት ቤተክርስቲያን የእምነቱ ተከታዮች ቤተክርስቲያኗም ስርዓተ አምልኮ መፈጸም የማትችልበት ደረጃ ላይ መድረሷን እየሰማን ያለ ነው። እንደው ይሄ በድፍረት እንድንቆም ያደርገናል ወይ ነው አሁን እኔ መጠየቅ የምፈልገው ነገር። ማለት አሁን የእምነቱ ተከታዮችስ ብንሆንም አናፍርም ወይ? አንሙት ማለት ከዚህ በላይ አሳፋሪ ነገር አለ? አሁን እኔ አርበኞችን ቀን ማክበር ይገባኛል? በአርበኞቻችን ጥላ ስር በባንዲራ ስር መደበቅ ይገባናል? አሁንኛ እንደ ትውልድ ማለት እንግዲህ በአማራ ክልል ውስጥ በጣም ሲግኒፊካንት ፖፑሌሽኑ የእምነቱ ተከታይ ሆነ የኦርቶዶክስ እምነት ተከታይ ሆነ ህዝብ ስርዓት አምልኮ መፈጸም አልቻልኩም ብሎ ለሲኖዶስ ደብዳቤ መጻፍ ነበረበት። አሁን ይሄ እንደ ተራ ኢንሲደንት ነው የሚታለፈው? በዜናና በሽፋን በዘገባ የምናልፈው ጉዳይ ነው መሆን ያለበት? አንሙቴ ምንድነው የምናተርፈው ከዚህ በኋላ? ምንድነው ቀረን የምንለው? የአካባቢው ህዝብ ማህበረሰብ ስርዓተ አምልኮውን ለመፈጸም ከተከለከለ በኋላ እንደው ምን ቀረኝ ብሎ ነው ለሲኖዶሱ የሚጽፈው? የመጨረሻ ላይናችን የቱ ነው? አንሙት። ይህ አገዛዝ ምን ሲያደርገን ነው ጥፋት መጣ የምንለው? ምን ስንሆን ነው ሰው ሆነን መቀጠል አልቻልንም የምንለው? እንግዲህ በአማራ ክልል ውስጥ ይሄ ጉዳይ መጣ ተብሎ እንግዲህ በቅርብ ጊዜ ያየናቸው ትሬንዶች ነበሩ። እንደ ተራ ጉዳይ አትውሰዱት። የክርስትና እምነት ተከታዮችን በሽብር ወንጀል ከአልሸባብና ከሌሎች ኃይሎች ጋር አገናኝቶ ይሄ ኃይል ሲፈርጅ እንደ ተራ ጅምር አትውሰዱት። ዘርፈ ብዙ ፖለቲካዊ ትርጉም ነው የሚሰጠው። አዲስ ፓተርን እየመጣ ነው። ለክርስቲያኖች እጅግ አደገኛ ዘመን እየመጣ ነው። ለኦርቶዶክስ እምነት ተከታዮች እጅግ አደገኛ ዘመን እየመጣ ነው። ከዚህ ከሆነብን በላይ የከፋ ጊዜ እየመጣ ነው። ይሄ ነገር ቀላል አይደለም የሚል ነገር አንስቼ ነበር። አሁን በአማራ ክልል ውስጥ የሚገኙ የሃይማኖት አባቶች ስርዓተ ቅዳሴም ስርዓተ አምልኮም ቤተክርስቲያንን ከፍተን መዝጋት የማንችልበት ደረጃ ደርሰናል ብለው የጥፋት ዘመን መጣ ብለው አዲስ አበባ ላይ ካገዛዙ ጋር በኮሪደር ልማት ዙሪያ ለሚመክሩ የሲኖዶስ አባላት ደብዳቤ ጻፉ። ምዕመናን ይሄንን ተራ ጉዳይ መውሰድ እኔ አልችልም። ይሄ የጦርነቱን መጠነ ሰፊ በተደጋጋሚ እንደምለው የጦርነቱን ዘርፈ ብዙ መልክ ይነግረኛል ነው። I might be wrong ተሳስቼ ከሆነ አላውቅም። እኔ ግን የማየው የተለየ ትሬንድ ነው። ሃይማኖት ታርጌት ተደርጓል በዚህ ጦርነት ውስጥ ነው እያልኩ ያለሁት። በዚህ ጦርነት ውስጥ ማንነት ብቻ አይደለም ታርጌት ተደርጓል እያልኩ ነው። ይሄ እንዴት የጋራን አይፈጥርም? እንዴት በሀገሪቱ ውስጥ በርካታ ምዕመናን ያላት ቤተክርስቲያን አማኞቿን ከጥቃት እንዴት መታደግ አትችልም? እንዴት ይሄንን ዘመን በተመለከተ የጋራ አቋም መያዝ አልቻለችም?
ይሄንን አገዛዝ በተመለከተ ስንት ክርስቲያን ይለቅ፣ ስንት አብያተ ክርስቲያን ይውደም? ይሄ በጣም አሳሳቢ ነው። ባይ ዘ ወይ 5 years from now ኢትዮጵያ ውስጥ ማህተም አድርጎ መንቀሳቀስ የማይቻልበት ደረጃ እየመጣ ነው። ይሄንን በሌሎች ክልሎች አይቼው ነበር። አሁን አማራ ክልል ገብቷል። ይሄ ጉዳይ ተራ ጉዳይ አድርጋችሁ ካሰባችሁት እኔም አለው እናንተም አላችሁ፣ እናያለን፣ የሚሆነውን እናያለን። ይሄ ጦርነት የበርካታ ኃይሎች የበርካታ ፍላጎቶች ማስፈጸሚያ ነው ምለው በደጋጋሚ ዝም ብዬ አይደለም። ይሄ ደብዳቤ ለኔ ብዙ ነገር የሚነግረኝ ደብዳቤ እንደሆነ ነው አንሙት ማንሳት የምፈልገው። ከዛ ውጪ ያነሳሃቸውንና በየአካባቢው እየተደረጉ ያሉትን ዛሬም በነገራችን ላይ በጣም በርካታ የመድረክ ውይይቶች ወጣቶችን በተመለከተም እያነሳልኝ ነው። ምናልባት አንሙት የድምጽ መቆራረጥ ችግር ስለነበረ ምታወራውን በተወሰነ አልሰማሁም ነበር አንዳንድ ቦታ ላይ እና የወጣቶች ስልጠናን በተመለከተ ጠዋት ስታነሳልኝ ነበር ኤዲቶሪያል ላይ እና ምንድነው ያልከው? ወጣቱ በውይይት ውስጥ እየጠየቃቸው የነበሩ ጥያቄዎች አሉ ያልካቸው ነገሮች ነበሩ። እንደውም ለምንድነው ስልጠና የማይሰጠን? ለምንድነው ራሳችንንና ህዝባችንን ሃይማኖታችንን አርሶ አደሩን ከጥቃት እንድንከላከል ለኛ መጠነ ሰፊ ስልጠና የማይሰጠን የሚል ጥያቄ አንስተዋል ስትለኝ ነበር። ትክክል ነኝ አንሙት? እንደዛ አይነት ነገር ተመልክቻለሁ ስላልከኝ ትክክል ነው። እንደ አንድ ነገር ልጨምር ስለ ሃይማኖት ላይ ስላነሳው በነገራችን ላይ የአዋበል ወረዳ የሃይማኖት አባቶች ይህንን ሐሳብ ያቀረቡት የህዝባዊ ንቅናቄው አካል ሆኖ ከፋኖ አመራሮች ጋር ውይይት ሲያደርጉ በነበረበት ወቅት ነውና የጥቃቱን አይነት ሲናገሩ በድምቀት የሚከበሩ ዓመታዊ ሃይማኖታዊ በዓላት ያገዛዙ ሰራዊት ቤተክርስቲያኗ ላይ በመመሸጉ እዛ የመሸገ በመሆኑ እንዲሁም የሃይማኖት አባቶችን እያሳደደ በመሆኑ በተለመደው መልኩ ማክበር አልቻልንም። ቅርሷ እየተዘረፈ ነው፣ ቤተክርስቲያኗ ስርዓቷ እየተገፈፈ ነው፣ አገልጋዮቿ እየተገደሉ ነው በሚል ነው ያቀረቡት። በነገር ላይ እዚህ ላይ ባለፈው ሳምንት ያቀረብነውን አንድ የደብረ አለቃ ታስታውሳለህ? አገልጋዮች በሙሉ ተገድለው እሱ የደብረ አለቃ ነው። ነገር ግን ከዚያ ሞት ስለተረፈ ከሞት አፋፍ ተመለስኩ ብሎ ፋኖን መቀላቀሉ ለምእመኑ ላማኞቹ ሁሉ ጥሪ ማቅረቡን እናስታውሳለን። የአንድ ደብረ አለቃ ነው በነገራችን ላይ ያንን ያለው እና ቀላል ነገር አይደለም። የዚህ ጦርነት ዳይሜንሽን ብዙ ነው ብለን በተደጋጋሚ አንስተናል። ይሄ ዝም ብሎ ወታደራዊ ጦርነት የሆነ የፖለቲካ ጉዳይን ምንድነው እዛ ላይ ብቻ ያተኮረ አይደለም። ጦርነትም አይደለም፣ ጦርነቶች ናቸው። ባህል ላይ የተከፈተ ጦርነት፣ ኢኮኖሚ ላይ የተከፈተ ጦርነት፣ ፖለቲካ ላይ የተከፈተ ጦርነት፣ ሃይማኖት ላይ የተከፈተ ጦርነት አይነተ ብዙ ነው ብለን በተደጋጋሚ ስናነሳ ጦርነቶች ናቸው የተከፈቱት። እሴትህ ላይ፣ ቋንቋ ላይ፣ ባህል ላይ፣ ታሪክ ላይ የተከፈተ ጦርነት ነው እያልን ስናቀርብ ነበር። አንዳንዱ ጥይት የሚመዘዝበት ነው፣ አንዳንዱ በመዋቅር በስርዓት በሲስተም እንዲጠቃ የሚደረግ ነው። አይነተ ብዙ መሆኑን ለመጥቀስ ፈልጌ ነው። እንግዲህ እኔ ሰሞኑን ፋኖ በጣም አኩሪ ስራ ላይ መሆኑን በልበ ሙሉነት ነው የሚናገረው። በጣም አኩሪ የሆነ ስራ ላይ ነው ያለው። እየተሰራ ያለው የህዝብ ንቅናቄ መድረክ ቀላል አይደለም። ማየት ለሚፈልግ መገመት፣ መገምገም፣ መተንተን ለሚፈልግ ማን ነው እዚያ ክልል ላይ መንግስት፣ ማን ነው ሸማቂ፣ ፖለቲካዊ ስራ ምንድነው፣ ወታደራዊ ስራ ምንድነው የሚሉ ጉዳዮችን በሙሉ ለመገንዘብ የሚያስችል ነው። ማን ነው በመላው አማራ በእነዚህ ሁሉ ወረዳዎች የአርሶ አደር የንቅናቄ መድረክ፣ የወጣት የንቅናቄ መድረክ፣ የመንግስት ሰራተኛ የንቅናቄ የመንግስት ሰራተኛ የሚባሉት የጤና ባለሙያ፣ የግብርና ባለሙያ፣ የባንክ ባለሙያ ሌላም መንግስት እንደ ወረዳ እንደ ቀበሌ አመራር ብለው ያለባቸውን ኃላፊነት እየተወጡ ነገር ግን ከፋኖ ጋር መምከር የሚችሉበት ፋኖ አካባቢውን ነፃ ስለወጣ እነዚህ ሰዎች መንግስታዊ ግዴታና ኃላፊነትን የህዝብ አገልግሎትና ሌላም ስራቸውን እንዲያቋርጡ የተደረገበት አይደለም። ስራቸውን እየቀጠሉ የመንግስት ሰራተኛ ተብለው የየትኛው መንግስት ነው ሌላ ጉዳይ ነው። መንግስት በሌለበትም የመንግስት ሰራተኛ ተብለው ግን ኃላፊነታቸውና ስፍራቸውን ቦታቸውን ይዘው እንዲሰሩ የተደረገበትና ያንን የመሰለ ውይይት ነው እየተደረገ ያለው። ከወጣቶች ጋር ተመሳሳይ ውይይት ነው እየተደረገ ያለው። ወጣቶቹ ቅድም እንዳነሳ ነው
ልክ የአርሶ አደር ንቅናቄ ላይ ታስታውሳለህ፣ የግል ትጥቅ ያለንን አባቶች በአባት አርበኛ አደራጁን አሰባስቡን፣ ስለሆነም ከፋኖ መዋቅር ጋር ቅንጅታዊ የሆነ ስራ አብረን እንስራ እያሉ እየጠየቁ እንደነበረው እድሜ ባይፈቅድም ጉልበቴ ባይፈቅድም ለአማራ ሕዝብ ለህልውናችን ከዚህ የከፋ ነገር አይመጣብንም እያሉ አባቶች ሲናገሩ እንደነበረው አሁን በወጣቶች ንቅናቄ መድረክ እየሰማን ያለ ነው ደግሞ ዘገየህብን አፋብን ነው እየተባለ ያለው። ዘገየህብን ቶሎ ቶሎ አሰልጥነን እንጂ አስታጥቀን ቶሎ፣ ሌላ ምንም የምንፈልገው ነገር የለም። በነገር ላይ ፋኖ በየጊዜው ያሰለጥናል፣ በየጊዜው ያስመርቃል። አልፎ አልፎ ነው ማስታወቂያ የምትመለከተው። በተለይ የኮማንዶ ስልጠናዎች ናቸው ማስታወቂያ የሚወጣባቸው እንጂ የመደበኛ ፋኖ ስልጠና፣ የመደበኛ ሰራዊት ስልጠና በማስታወቂያ የሚጠራ አይደለም። በየቀጠናው ያሉ እዞች ባላቸው የማሰልጠን አቅም ልክ ወጣቱን ተቀብለው እያሰለጠኑ ነው የሚያስመርቁት። ኤንድ ኮንቲኒየስ ሳያቋርጥ። ለዛ ነው ፋኖ እስከ እዝ ግንባታ ድረስ የደረሰው። ኮሮች የተገነቡት፣ ክፍለ ጦሮች የተገነቡት፣ የሰው ኃይላቸው እየተሟላ የሰራዊት ስብጥራቸው እየጨመረ የመጣው በየጊዜው የሰራዊት ግንባታ ስራው ተጠናክሮ ስለቀጠለ ነው። ይህንን ለማድረግ እባካችሁ የአማራ ወጣቶች ድረሱልኝ ብሎ ፋኖ ጥሪ ሲያቀርብ አንመለከት። ምክንያቱም ወጣቱ ለመቀላቀል ዝግጁ ነው። ኦሬዲ አይደለም እዛው ከተማ ላይ ሆኖ በሰላም መኖር አይችልም፣ ነግዶ መብላት አይችልም፣ አርሶ ማደር አይችልም። ከቦታ ቦታ ተንቀሳቅሶ ምን አማራጭ አለው? አንሙት። ይሄንን ከመታገል ውጪ ምን አማራጭ አለው? there is no የተረፈ ሌላ እኮ ዊንዶ የለም። ምንም ሌላ የተረፈ መስኮት የለም የምትወጣበት ምንም የምታደርግበት ማለት ነው። እና ይሄንን ጥያቄ መጠየቃቸው የሚገርም ነው። እንደውም እኔም እንዳለ ስታነሳው ሌላ ጊዜ እንደውም ማስታወቂያ ሲወጣ እንደውም አንዳንድ ጊዜ እንዴ ባለፈው አሁን ለምሳሌ የሆነ ምረቃ ነበር አይደል? መጠነ ሰፊ በሺዎች የሚቆጠሩ የፋኖ ኃይሎች የተመረቁ ጊዜ ታስታውሳለህ? አንሙት እዛ ላይ በሺዎች የሚቆጠሩ ደግሞ ተመዝግበው ስልጠና ምዕራፋቸውን የሚጠባበቁ እንዳሉ ሲነገር ነበር መድረኩ ላይ ማለት ነው። ከስልጠናው ከመስጠት ካፓሲቲ በላይ ነው። በነገራችን ሪሶርስ ስለሚጠይቅ በርካታ የስልጠና አቅም ብዙ ሪሶርስ የሚጠይቅም ስለሆነ ማለት ነው። ግን ደግሞ ሰልጣኝ ችግር ሳይሆን የአቅምም ችግር እንዳለ በርካታ ሺዎችን በአንድ ጊዜ ህብረተሰቡ የህልውና አደጋ ነው ብለናል። አንሞት በህልውና አደጋ ውስጥ the last line of defense የመጨረሻው በህልውና አደጋ ውስጥ የመጨረሻው ህዝብን የሚጠብቅ ላይን ያለው ራሱ ህዝቡ ጋር። በነገራችን ላይ እንኳን አንሞት እንደዚህ አይነት ሁኔታዎች ሲጠሩ እንደዚህ አይነት ሁኔታዎች ሲያጋጥሙ ሀገር እና የሀገረ መንግስቱን የያዘው ኃይል ህዝብ ላይ ጦርነት ሲያውጅ በነገራችን ላይ እያንዳንዱ ህዝብ ራሱን ከመከላከል ውጪ ሌላ እድል እኮ የለው። በህዝብ ላይ የታወጀ ጦርነት ነው። በስቴቱ የታወጀ በሀገረ መንግስቱን በያዘው ኃላፊነት በማይሰማው የጥፋት ቡድን የታወጀ ጦርነት ነው። በህዝቡ ህልውና ላይ አደጋ የደቀነ ነው። የህዝቡ ህልውና ማለት ሊትራሊ ከምታነሳቸው አርሶ አደሮች አንስቶ ወጣቱ በለው ሽማግሌው በለው ሴቱ ወዛ እዛ አካባቢ ላይ ያለው ሁሉ የዚህ ጥቃት ሰለባ ነው ማለት ነው። ራሱን ማዳንና ራሱን መከላከል የሚችልበትን መሰረታዊ የፖለቲካ አስተምሮ ስልጠና እንኳን ከባድ መሳሪያ ሲተኮስ እንዴት ነው ራሳችሁን ከዚህ ከባድ መሳሪያ የምትከላከሉት? ድሮን ሲተኮስ እንዴት ነው የምታመልጡት? የሚለው መሰረታዊ ስልጠና በራሱ ያንን ህዝብ ህልውና እኮ ነው በተወሰነ መልኩ የተወሰነ ግንዛቤ የተወሰነ መሰረታዊ ንቃት የሚፈጥር መሆኑን ትረዳለህ። ከዚህ አንፃር ፍላጎቱ መጠነ ሰፊ ሊሆን እንደሚችል መገመት ትችላለህ ማለት ነው። የሪሶርስ ውስንነት ከሌለባቸው በስተቀር ፍላጎቱ የእያንዳንዱ ህዝብ መሆኑ ግልጽ ነው ብዬ ነው የማስበው። ወጣቶች እንደዚህ አይነት ነገር ቢጠይቁ ሌላ ምን እድል አላቸው? ትምህርት ቤቶቻቸው ተዘግተዋል። አርሰው እንዳይበሉ ማሳዎቻቸው እየተቃጠሉ ነው። እየሰማህ ነው እንግዲህ ሰሞኑን በሸዋ አካባቢ ላይ ምን እየተደረገ እንዳለ። የአርሶ አደሩ ገበሬዎችን ማሳዎች ካቃጠሉ በኋላ ሙሉ ለሙሉ አርሶ አደሩን ካፈናቀሉ በኋላ ካምፕ ነው የሚሰሩበት፣ ወታደራዊ ካምፕ ነው ሲሰሩ የምትመለከተው። ኤፍራታና ግድም ወረዳ ላይ ለምሳሌ ሰማሁት እሱን ነው። የአርሶ አደሩን ሰብል ካወደሙ በኋላ ይሄ ህዝብ ወዴት የሚሄድ ይመስላል? መጨረሻ ላይ እንደዚህ አይነት እንቅስቃሴዎች ውስጥ ከመቀላቀል ውጪ ማለት ነው። ያገዛዙ ጥፋት በየጊዜው የሚደርሰው ጥፋት
ወጣቱንም አርሶ አደሩንም ወጣት ሴቱ ወንዱንም ሁሉም እንደዚህ አይነት አቅጣጫ ውስጥ እንደዚህ አይነት ስልጠናዎችን ዴማንድ እንዲያደርግ የሚያስገድደው መሆኑን በዚህ አጋጣሚ ለማንሳት ነው። አንሙት በርከት ያለ ጉዳይ ስላለን ወደ ሌሎች ጉዳዮቻችን ልናልፍ ነው። ፕሪቶሪያ የተፈረመው ኖቬምበር 2 ነው። ዛሬ ሜይ 5 ነው። ከ3 ዓመት ከ6 ወር በኋላ የትግራይ ላይ ያለው የህወሓት ኃይል ሙሉ ለሙሉ ወደ ቀድመ ጦርነት ቁመናው ከጦርነቱ በፊት ወደ ነበረው ምክር ቤት መመለሱን ፕሬዝዳንቱን መምረጡን አፈ ጉባኤውን መሰየሙን ተመልክተናል። አብይ አህመድ እጅ ላይ የነበረው የፕሪቶሪያ ካርድ ሙሉ ለሙሉ እጁ ላይ ተቃጥሏል። ይልቃል ከፍያለም ጌታቸው ረዳም በመቀሌም ሆነ በባህር ዳር አይገኙም። በአማራ ህዝብ ላይ አብይ አህመድ ጦርነት ካወጀ በኋላ አንሙት የአማራ ህዝብ ወታደራዊና ፖለቲካዊ ኃይል ሲፈጥር አብይ አህመድ ከትግራይ ኃይል ጋርም ተቆራርጦ ከሱዳን ኃይል ጋርም ተቆራርጦ ከኤርትራ ጋርም ተቆራርጦ ከሶማሊያም እንዲወጣ ከፍተኛ ጫና ተደርጎበት በሶማሊያ ያሉትን ኢትዮጵያ እንደ በፈር የምትጠቀምባቸውን ዞኖች ሁሉ አጥቶ የኢትዮጵያ ወዳጅ የነበሩ የክልል አስተዳዳሪዎችም ጭምር ተባረው አብይ አህመድ በአዲስ አበባ ተወስኖ ዛሬ ላይ ይገኛል። ምንድነው የሆነው? ባለፉት 3 ዓመታት ከየት ተነስተን ወዴት መጣን የሚለው ነገር እንድናነሳ ፈልጋለሁ። መልካም እንግዲህ ይህንን ጉዳይ እንዴት እናስተናግደው ስንል አንደኛው የተግባባንበት ካንተም ጋር በተለይ የአገዛዝ ለሚያደርጋቸው ወታደራዊ ፖለቲካዊና ዲፕሎማሲያዊ አንዳንዴም ኢኮኖሚያዊና ሌሎች ማህበራዊ ጉዳዮች የአማራ ህዝብ ትግል በዚህ ደረጃ መድረስ የፈጠረው ተጽዕኖ ምን ይመስላል የሚለው ነገር እንደ ኮንቴክስት አውድ ለመፍጠር ይመቸናል። ሁኔታዎች ለመረዳት ይጠቅመናል ብዬ አስባለሁና ተመልካቾችም በኢትዮጵያ ውስጥ የተለያዩ አካባቢዎች የሚከሰቱ ድርጊቶችን በቀጠናው ላይ የሚሆኑ ጉዳዮችን የተመለከተ ስንገነዘብ እኛም ደግሞ እንደ አማራ ትግል ልሳን ምን ማለት ነው የአማራ ህዝብ ትግል ሚና በእያንዳንዱ የዚህ አገዛዝ መስተጋብር ውስጥ በለው ተግባር ውስጥ በለው ምንድነው የሚለውን ነገር አይ ቲንክ እዚህ ላይ ጥሩ ስታብሊሽመንት ብንይዝ ጥሩ ነው። ይሄንን መረዳት በጣም ጠቃሚ ይመስለኛል። እያንዳንዱ ነገር ብዙ ፋክተሮች አሉት፣ ብዙ ተለዋጮች እንዳሉ መረዳት እንችላለን። ከነዚያ ተለዋጮች መካከል የአገዛዝ በሚያደርጋቸው ሁለንተናዊ ዲፕሎማሲያዊ ፖለቲካና ወታደራዊ እንቅስቃሴዎች፣ ተግባሮች፣ ውሳኔዎች መካከል የአማራ ህዝብ ትግል ትልቅ ፋክተር ስለሆነ ኢንፋክት ለአገዛዙ ብቻ ሳይሆን ለሌሎች ኃይሎችም ኢትዮጵያን በሚመለከቱበት ሁኔታ አገዛዙን በሚመለከቱበት ሁኔታ ላይ የአማራ ህዝብ ትግል ፍጥረትና እድገት የራሱ የሆነ ተጽዕኖ እንዳለው መረዳት በጣም አስፈላጊ ይመስለኛል። ስለዚህ ወደፊት የበለጠ በደንብ የምንገነዘበው ሆኖ የአማራ ህዝብ ትግል እድገት ያሳደራቸው ተጽዕኖዎች አሉ፣ የፈጠራቸው ተጽዕኖዎች አሉ። የአገዛዝም ሆነ ሌሎች አካላት ለሚይዟቸው አቋሞች፣ ለሚያራምዷቸው አሰላለፎች እና ለሌላም ውሳኔዎቻቸው ውስጥ የማይታለፍ ኢኩዌሽን፣ የማይታለፍ ስሌት፣ የማይታለፍ ጉዳይ የሆነው የአማራ ህዝብ ትግል ጉዳይ ነው። ከሱ ነጥሎ መመልከት ብዙ ነገሮችን አይቻልም። ስለዚህ እሱን ማየት አለብን ነው የመጀመሪያው ጉዳይ። ስለዚህ እኔ የመጀመሪያው ተጽዕኖ አገዛዙ ከተለያዩ አካላት ጋር ኢትዮጵያ ውስጥ ካሉ አካላት ጋር በቀጠናው ካሉ አካላት ጋር ከውጪ ከሌሎች በዲፕሎማሲው መንገድ ከሚያገኛቸው የሚድል ፓወር እና ኢመርጂንግ ፓወር ምንድነው ሀያላን መንግስታትና ሌሎች እያደጉ ያሉ መንግስታት ጋር የሚኖረው መስተጋብር ሁሉ ኤንድ ሌሎች ከሱ ጋር በሚኖራቸው ግንኙነት ውስጥ ሁሉ ያ መስተጋብርን በመወሰን ረገድ የአማራ ህዝብ ትግል ትልቅ ሚና እንዳለው መገንዘብ ይገባናል። እንዲህ ያለ ኃይል መሆኑ መውጣቱ ትልቅ ተጽዕኖ ፈጥሯል የሚለውን መረዳት በጣም አስፈላጊ ነው።
ከዚህ አኳያ በተለይ አካባቢ ላይ ያለውን አስተላለፍም የኃይል ሚዛንም አረዳድንም የቀየረ መሆኑን መገንዘብ ተገቢ ይመስለኛል። የአገዛዝ የሚያደርጋቸው ተግባራት ሁሉ ማይነስ አማራ አይደሉም። የሚያደርጋቸው ተግባራት ሁሉ የሚወስናቸው ውሳኔዎች ሁሉ የሚፈጥራቸው ወዳጅነቶችና ቅራኔዎች ሁሉ ከዚህ ትግል ጋር የተያዙ ናቸው። ለምን? ይሄ ትግል ድንገት ከእጅ ወጣ ትግል ነው። የአማራን ህዝብ ቅራኔዎች ባለመረዳት የቅራኔውን እድገት ባለመረዳት የኃይል ሞቢላይዜሽኑንና አደረጃጀቱን ባለመረዳት በማሳነስና በማጣጣል በሳምንት ውስጥ እንዲያርጌ ቀበቶ አስፈትቼ ምናምን አድርጌ ብሎ በማሰብ የገባበት ፖለቲካዊና ወታደራዊ ስሌት ቴዲ አፍሮ እንዳለው ነው። ተደናገርኩልሽ ጥይት እንደሳተው ነው ያለው ቴዲ አፍሮ። ተደናገረ፣ ተዛባ፣ ከስሌት ውጭ ሆነ፣ ፓኒክ አደረገ። በአንዳንድ ሙያተኞች አገላለጽ ለምን ሄጄ የሆኑ ወጣቶች ናቸው፣ ጎረምሶች ናቸው፣ ሽፍታዎች ናቸው፣ ወታደራዊ እርምጃ ወስጄ አደብ አስገዛቸዋለሁ፣ አማራ ከዚህ በኋላ አርፎ ማልቀስ እንጂ ሌላ ነገር አያደርግም ብሎ ሲያስብ አስገራሚ ፖለቲካዊና ወታደራዊ ተቋም፣ አስገራሚ የህዝብ ሞቢላይዜሽን፣ አስገራሚ ኢንፋክት በተለይ ፎርማቲቭ ፔሪየድ ነው የሚባለው አይደለም። የመጀመሪያው ወቅት ላይ የተፈጠረው ዲስፕሌስመንት፣ የሊደርሺፕ ዲስፕሌስመንት፣ የመዋቅር ዲስፕሌስመንት አቅሉን እንዲስት ያደረገው መሆኑን መረዳት ይገባል። ያ ሁኔታ ሌሎች ስለ ኢትዮጵያ፣ ሌሎች ስለ አማራ፣ አገዛዙ ስለ ሌሎች ወዳጅነት፣ አጋርነት፣ አሰላለፍ በተመለከተ ቆመው እንዲያስቡ አድርጓቸዋል። ታንክ ዩ። እንዳለፈ ዘመን የተረሳበት አማራ ከኢትዮጵያ ከቀጠናው ኢኩዌሽን የወጣበት ምን አለ ምን ይላል ሳይባል በፀረ አማራ ትርክቶች ብቻ የተጀቦነ ጥርስ የሌለው አንበሳ ሆኖ እነሱ ምን አሉ ምን ይላሉ ሳይባል የተኖረበት ዘመን አበቃ። በዛ በጣም ፈጣን በነበረው የመጀመሪያው ሞቢላይዜሽን ወቅት ማለት ነው። አሁን ደግሞ እንዴት እየሰከነ እያማረበት ኃይል እየፈጠረ የኃይል ሚዛን አዛብቶ ምን እንደደረሰ ምን እንረዳው ነው። እዚሁ ላይ በነገር ላይ ምንድነው ተጽዕኖ አደረገባቸው ስንል ምን ማለታችን ነው? አማራን እንዋጋ የሚባል ትብብር እንዳይኖር እኮ አድርጓል። የፋኖ የአማራ ህዝብ ትግል በዚህ ደረጃ ማደግ አማራን እንዋጋ የሚል ወይም አገዛዙ ያቀረበውን ጥሪ የመቀበል ፍላጎትን ሁሉ የዘጋ ነው። በነገር ላይ ከዚህ ኃይል ጋርማ እንዋጋም፣ ከዚህ አገዛዝ ጋር ተሰልፈንማ የአማራና ላይ እንዋጋም። ቢኮዝ ይሄ ኃይል በዚህ ፍጥነት የህዝብ ድጋፍ ይዞ በዚህ ፍጥነት ወታደራዊና ፖለቲካዊ አቅም ፈጥሮ እንደዚህ ማደጉ ለብዙዎች ሰርፕራይዝ ነው የነበረው። ከጊዜ ወደ ጊዜ ደግሞ ኮንሶሊዴት እያደረገ አቅም እየፈጠረ ድል እያስመዘገበ ልዩነቱን እየፈታ የሚገርም ኃይል ሆኖ ወጣ። ስለዚህ ምን ሆነ? አገዛዙ ራሱ በተለይ በአንዳንዶች እይታ ሊያሸንፈው የማይችለው ኃይል ሆኗል። አታሸንፈውም። አሁን አንዳንዶች የአማራን ኃይል የፋኖን ኃይል አገዛዙ አያሸንፈውም ብቻ ሳይሆን የፋኖ ኃይል አገዛዙን ይደመስሰዋል፣ ያሸንፋል ወደሚል ግንዛቤ እንዲመጡ ተደርጓል። ለምን? ባለው የህዝብ ድጋፍ በገነባው ወታደራዊ አቅም በየጊዜው እየበሰለ በመጣው ፖለቲካዊ አስተሳሰብ እና የሐሳብ ጥራቱን በየጊዜው እያሳደገ መምጣት፣ ልዩነቶችን እየፈታ ችግሮችን እየተቋቋመ አንተ የምትለው አዳፕታቢሊቲው በውጊያ ውስጥ በችግር ውስጥ የውስጥ ችግር፣ የውጭ ችግር፣ የውጊያ ማዕት ይሄን ሁሉ እየተቋቋመ ልምድ እያገኘ መምጣቱ የማይሸነፍ ነው። አታሸንፈውም የሚባል አድርጎታል። አገዛዙ አያሸንፈውም የሚለው አመለካከት የቅርብም የሩቅም የውጭ ተመልካቾች ግንዛቤ እስከሆነ ድረስ አገዛዙም የሚያደርጋቸው ማንኛውንም ፖለቲካዊና ወታደራዊ ዲፕሎማሲያዊ ተግባራት ከዚህ ግንዛቤ እንዲነሳ ሌሎችም ከአገዛዙ ጋር የሚኖራቸውን ቅራኔ ይሁን ፍቅር
ከዚህ ግንዛቤ ተነስተው እንዲወስኑ ያስገደደ ነው። በዚህ የተነሳ የማይቀለበስ ከስሌት የምታስወጣው የማይታለፍ ዝም ብሎ ከስሌት የሚወጣ አይደለም። ዝም ብለ የምታልፈው ኃይል አይደለም። ኢትዮጵያ ከተባለ አገዛዙ ከተባለ ይሄ ቀጠና ከተባለ ኢኩዌሽን ውስጥ ሊገቡ የሚችሉ ኃይሎች ፖለቲካዊ ወታደራዊ ኃይሎች መካከል የአማራ ኃይል የሚለው የማይታለፍ ኤንድ የማይቀለበስ ሆኖ ተተከለ ቆመ ነው። ከዚህ በመነሳት ነው ስለ ትግራይ የምናወራው። ከዚህ በመነሳት ነው ስለዚህ አገዛዝ የምናወራው። ከዚህ በመነሳት ነው ስለ ሱዳን፣ ስለዚህ ቀጠና፣ ስለ ኤርትራ፣ ስለሌላው ይሄ አገዛዝ እንዴት ይመለከታል፣ እነሱ እንዴት ይመለከቱታል፣ ኢትዮጵያን እንዴት ያያሉ የሚለውን ነገር የምንረዳው እንዲህ ያለ አማራው ኃይል ከመብቀሉ ጋር ከማደጉ ጋር ተነስተን ነው። ምክንያቱም እያንዳንዱ ስሌት ይሄንን ቅድም የሚልህን የአማራን ኃይል ግንባታ እና ሬዚስተንስ የመቋቋም አቅም ታሳቢ ሳያደርግ አይሰራም። ይሄንን አይነት አቅም ባይፈጥር ኑሮ የአማራው ኃይል በጣም በፍጥነትና ባጭር ጊዜ ትግሉን እንደጀመረ እንዲህ ያለ አቅም ባይፈጥር ኑሮ አብይ አህመድ እኮ መቀሌ ተመላልሷል አማራን እንውጋ ብሎ አማራን ትጥቅ አስፈትቻለሁ የፈለግነውን ነገር እናደርጋለን ብሎ እኮ ፕሪቶሪያ እስከ ናይሮቢ ተመላልሷል። አስመራ ድረስ ሄዶ አማራን የሆነ ነገር እናደርገው እኮ ብሏል። ካርቱም ድረስ ሄዶ እኮ አማራ ነው የእናንተን መሬት ክሌም የሚያደርግ የሚል ከስም ወንጀላም እኮ ቀርቧል። ግቡና ያዙም ብሏል። አልፋሽካ ቀርቧል በስጦታ ይሲ ነገር ግን እንዳውም ብዙዎች ወደ ጥያቄ ሁሉ እንዲገቡ ያደረጋቸው ይሄ አገዛዝ ሊያሸንፍ አይችልም። ይሄ ኃይል ከፍተኛ የህዝብ ድጋፍ አለው። ድል እያደረገ ነው። ወታደራዊ አቅሙ ጠንክሯል። በፍራጃይል ነው፣ ፍራክቸርድ ነው፣ እንደዚህ ነው ይባል የነበረው ነገር በሙሉ ታልፎ ወጥ የሆነ ማዕከላዊ ድርጅት መፍጠር እንደሚችል ልዩነቶችን መፍታት እንደሚችል እንደ አስተማማኝ ኃይልና መሰረት እንዳለው ሁሉም አወቀ። ይሄን ካወቅክ በኋላ ሊያሸንፍ ከማይችል አገዛዝ ጋር የሚኖር ግንኙነት ስሌት ይለወጣል። ስለዚህ ቲፒኤልኤፍ ከዚህ አኳያ ስሌቱን ለውጦ ሊሆን ይችላል። ሱዳን ከዚህ አኳያ ስሌቱን ለውጦ ሊሆን ይችላል እንዳልደመድም። ኤርትራም ከዚህ አኳያ ስሌቱን ለውጦ ይሆናል። ሌሎችም ከዚህ አገዛዝ ጋር የተሰለፉ ለምን በአንድ ሀገር ውስጥ የሚኖርህ ተሳትፎ፣ አጋርነት፣ ጣልቃ ገብነት በኃይል ሚዛን ላይ የተወሰነ ነው። በአገሪቱ ውስጥ ያለው የኃይል ሚዛን በተበተነበት በተከፋፈለበት ሁኔታ አገሪቱ ውስጥ ያለው ሞኖፖሊ ኦፍ ቫዮለንስ በአንድ አካል የመሆኑ ነገር ከቀረ ወዲያ ከሟች ጋር አትሰለፍም። ቢያንስ አቋቋምህን ታስተካክላለህ፣ አስተላለፍህን ታስተካክላለህ፣ በልኩ በጥንቃቄ ታደርገዋለህ። ስለዚህ ከዚህ የሚነሳ መሆኑን ከተረዳን ለምሳሌ ቲፒኤልኤፍ ዛሬ በጣም የኢትዮጵያን ፖለቲካዊ ሁኔታ መጪውንም ሁኔታ በብዙ መንገድ ሊወስን የሚችል እርምጃ ወስዷል። ቲፒኤልኤፍ ወደ ቅድመ 2022 ወይም ከ4 ዓመት ከ5 ዓመት በፊት ወደ ነበረበት ቁመናው መመለሱን አውጇል። ያን ጊዜ የነበረውን ምክር ቤት መልሷል፣ ሹመት ሰጥቷል። አብይ አህመድ የሾመውን ፕሬዝዳንት የሚተካ ፕሬዝዳንት መርጧል። አገዛዙም ከትናንት ጀምሮ አንድም የቦምብ ፍንዳታዎች በማከናወን ሁለትም የድሮን አሰሳ በማድረግ ሶስትም የተዋጊ ጦር አውሮፕላኖች በከተሞች መሃል በረራ እንዲያደርጉ በማድረግ ፓኒክ የመፍጠር ፍርሃት የመፍጠር ሙከራዎች እና ሌላም ትርጉም ሊሰጥ ታሳቢ ትርጉሞች የያዙ ነገሮች ሲያደርግ ነበር። ስለዚህ እዚህ ላይ ሆነን ነው የምናወራው። ይሄ ምን ማለት ነው? ከፕሪቶሪያ እስከ ናይሮቢ የተደከመበት ባለፉት 3 ዓመታት ያገዛዝ አማራው ላይ ጦርነት አውጆ አማራውን አንበረክካለሁ ሰብራለሁ
እንደፈለኩ ሆናለሁ ብሎ ባሰበበት ልክ ነገሮች እንዳይሆኑ ሆነውበት አያሌ ዘመቻዎቹ ተሰናክለውበት አያሌ ጅምላ ስርና እርምጃዎች ውስጥ ገብቶ ሲማስን እንኳንስ ፕሪቶሪያ ሊተገብር እንኳንስ ከሱዳን ጋር ድንበር ምናምን ሊያካልል የራሱ ወንበር አደጋ ውስጥ ወድቆ የራሱ መዋቅር ዲስፕሌስ ተደርጎ ከፍተኛ ጭንቀት ውስጥ የባጀባቸው 3 ዓመታት ነበሩ። የፕሪቶሪያ ስምምነት ላለፉት 3 ዓመታት ሲንከባለል ሲታሽ ሲዘከር ሲወደስ ምናምን ሲባል ማስጠንቀቂያ ሲቀርብለት በብዙ መንገድ ነው የከረመው። ሂደቱ ምንድነው ካልክ የፕሪቶሪያ ስምምነት ግጭትን አስቆመ በተባለ ማግስት ጀምሮ አዎንታዊ የሆኑ ምላሾች በግራና በቀኝ ከተሰጡ ጀምሮ ዲፕሎማቶች ሌሎችም ግጭት ቆመ ብለው ተናግረው አወድሰው ሳይጨርሱ ወደኋላ ሊቀለበስ ሊመለስ የሚችልበት ስጋትና ሁኔታ በስፋት ነው የመጣው። ስለዚህ በዛ ሂደት ውስጥ ከምንም ነገር በላይ የአማራ ኃይል በዛ ደረጃ መውጣቱ አገዛዙም ሆነ ሌሎች ለእንደዚህ አይነት ስምምነት ተግባራዊነት ሊኖራቸው የሚችለውን ከረጅ ወይም አቴንሽን ትኩረት ወይም ጉልበት ቀንሶታል ብዬ አስባለሁ። ልዩ ኃይሉን ትጥቅ አስፈትቶ 12000 በላይ ፋኖ ነኝ የሚሉ ወጣቶችን አስሮ በቃ መትቼዋለሁ ሰብሬዋለሁ 50 ዓመት 100 ዓመት አይነሳም ያለውን የትግራይ ኃይል ደሞኑና ወልቃይትን ያዙ እንትንን ያዙ ብዬ እጫውታለሁ ጨዋታውን ብሎ ሲያስብ ነገሮች ባልተገመተ መንገድ ባልተጠበቀ ሁኔታ ተቀየሩ ማለት። ስለዚህ ዛሬ ቲፒኤልኤፍ የወሰደው እርምጃ ያለፉትን 3 ዓመታት ተጠባቂ ዲፕሎማሲያዊ ድክመቶች ድክመቶች ማለት ውጣ ወረዶች ምልልሶች ደብዳቤዎች መግለጫዎች ስጋቶች ኮንሰርንስ ምናምን እየተባለ ላለፉት 3 ዓመታት ፖስት ፕሪቶሪያ ሲባሉ ሲደከሙ የነበሩ ነገሮችን በሙሉ ማብቃታቸው ኢንፋክት ከታወጀ ቆይቷል በተግባር። ነገር ግን ደግሞ የመጨረሻውን ሪዞሉሽን ሊባል በሚችል መንገድ ዛሬ ውሳኔ የተወሰነበት ቀን ነው ብዬ ነው የምረዳው። ስለዚህ ይሄ ለማን ምን ማለት ነው የሚለው በጣም ሰፊ ትርጉም ያለው ነው ትንግርቱ። ምናልባት አንተ መግቢያ ላይ የምትጨምረው ሐሳብ ካለ እሱን ሰምተን ልንሄድ እንችላለን። ካልሆነ ይሄ ነገር ለብዙዎች ብዙ ነገር ማለት ነው። ቲፒኤልኤፍ የወሰደው እርምጃ ብዙ ትርጉም ያለው ለራሱ ለትግራይ ለዚህ ላገዛዙ ለቀጠናው ለዲፕሎማቲክ ማህበረሰቡ ለፕሪቶሪያ ስምምነት አዋላጆች ጸረ አገዛዝ ብሔራዊ ትግል ለሚያደርጉ ድርጅቶች ብዙ ትርጉም ያለው ነው። ቢያንስ ኢትዮጵያ ውስጥ በሁሉም ክልል ጸረ አገዛዝ ወታደራዊና ፖለቲካዊ ትግል እየተደረገ ነው። ዛሬ ቲፒኤልኤፍ የወሰደው እርምጃ ለነዚህ አካላት ኦኬ ለካ ክልልን መቆጣጠር የራስን አስተዳደር መዋቅር መዘርጋት ይሄንን ፌደራል አገዛዝ መግፋትና ዞርበል ማለት ይቻላል የሚል መልእክት በግልጽ ተላልፏል። ፕሬሲደንት ሴት ያደርጋል። ኦኬ ዛሬ ለአፋሩ ጉጉሙ ለጋምቤላው የአንድነትና የጦር ድርጅት ለኦኤንኤልኤፍ ለኦላ ለፋኖ ለጉሙዝ ለነዚህ ሁሉ የተላለፈው መልእክት ይሄንን ማዕከላዊ መንግስት የፌደራል አገዛዙን የትንም ውሳኔ ይወስን ነኝ የሚለውን የፌደራል አገዛዝ ማለት ነው ነኝ የሚለውን የጥፋት ቡድን የፈለገውን ውሳኔ ቢወስን የፈለገውን አቋም ቢይዝ ዞር በል ማለት እንደሚቻል ተረጋግጧል። መልእክት ተላልፏል። ዛሬ መልእክት ነው ከአንድ ኢቨንት ከአንድ ኢንሲደንት መልእክት ከአንድ ክስተት ከአንድ ሁነት መልእክት መውሰድ ይቻላል። አንደኛው መልእክት ይሄ ነው። ለፕሪቶሪያ ለናይሮቢ ወዲያ ወዲህ ሲሉ ለነበሩ አካላት ዛሬ ምንድነው የተላለፈው መልእክት? ስታደርጉት የነበረው ነገር በሙሉ ከንቱ ነው፣ መና ነው። ምክንያቱም
ወደ 2022 ተመለሰ። ወደ ነበረበት ተመለሰ። ወደ ቅድመ ፕሪቶሪያ ተመለሰ። ያደረጋችሁ ስምምነት፣ ያደረጋችሁ ዲፕሎማሲያዊ ጥረት፣ ያደረጋችሁ በረራ ወዲያና ወዲህ በሙሉ ውጤት አላመጣም። የአፍሪካ ህብረት የምናምን የምትባሉ ታዛቢም የምትባሉ በሙሉ የእናንተ የሰላም ጥረት፣ ግጭትን የማስቆም ጥረት ወይም የፖስት ፕሪቶሪያ የፕሪቶሪያን ስምምነት ተከትሎ ሊፈጸሙ ይገባቸዋል ተብሎ የሚታሰቡ ነገሮችን በተዋዋይ አካላት አለመስማማት፣ አለመግባባት በእናንተም ጫናን በለው የማስፈጸም አቅምን በለው ዲፕሎማሲያዊ ስራን በለው አለመሳካት ውድቅ ሆኗል። መልእክቱ ይሄ ነው። ዜሮ ነው የተመለሰው። ወደ ዜሮ ስለተመለሰ ስምምነቱ ድህረ ጦርነትን አላዋለደም። እንደውም ቅድመ ጦርነትን መለሰ። ሪሴት ነው ያደረገው። ለትግራይ ምን ማለት ነው? ለቲፒኤልኤፍ ምን ማለት ነው? የሚገርም ነገር ማለት ነው። ቲፒኤልኤፍ ወታደራዊ ሽንፈት ውስጥ ገብቶ የፖለቲካል ክራይሲስ ውስጥ ገብቶ አገራዊ ሚናው ተመናምኖ የፐሪፈሪ ፖለቲክስ ይዞ በውስጥ ሽኩቻ ከርሞ ነገር ግን ህጋዊ ህልውናው ተሰርዞ ምንም ነህ ተብሎ ከነበረበት ወታደራዊ አመራሩ ግማሹ በሄደበት ፖለቲካዊ አመራሩ ቀላል የማይባለው ከሄደበት ስለሆነም ያ ኃይል ወታደራዊ ሽንፈቱ በፖለቲካዊ ቀውስ ተከትሏል። የፖስት ዋር የፖስት ኮንፍሊክት ተብሎ ሊሞት ነው እንዳልተባለ እኔ ዛሬ የምረዳው ከዚያ ገግሞ ተነስቶ የትግራይን መዋቅራዊ ቁጥጥር ማረጋገጡን ዛሬ አሳይቷል። መዋቅራዊ ቁጥጥር ከቀበሌ እስከ ክልል ተቋማዊ ቁጥጥር ኦፍ ኮርስ ተቋም ላይ የፌደራል ተቋማት የክልል ተቋማት ከነፈው ማለት ነው። ይወስድባታል ግን ፖለቲካውን ሂደቱን አሁን ስትመለከተው ቀጠናው ላይ መዋቅር እንደማረጋገጥ መለከተው ያንን ማለት እንችላለን። እኔ እንደዛ ነው የምረዳው። የግል አረዳድ ነው፣ የግል መልከታ ነው እያቀረብን ያለን። እንደምታውቀው የተለያዩ አካላት፣ የተለያዩ ግለሰቦች፣ የተለያዩ ተንታኞች ብዙ አይነት ሐሳብ እያቀረቡ ነው። ቲፒኤልኤፍ የጦርነት ሽንፈቱን የፖስት ዋር ፖለቲካል ኪዮሱን ክራይሲሱን አልፎ ተቋማዊና ክልላዊ መዋቅራዊ ቁጥጥር መያዙን አረጋግጧል ዛሬ። ይሄ ደግሞ የሚሰጠው በጣም ብዙ ኦፖርቹኒቲ አለ አሁን ባለበት ደረጃ። ይሄ የሚሰጠው ኦፖርቹኒቲ ፖለቲካል ሞቢላይዜሽን ላይ እንዲሰራ እድል ይፈጥርለታል። ምክንያቱም መዋቅራዊ ቁጥጥር አለ፣ ተቋማዊ ቁጥጥር አለ፣ የጸጥታ መዋቅር ቁጥጥርም አለው። የሲቪክ የካቢኔ የመንግስታዊ መዋቅር ብቻ አይደለም፣ የፓርቲ መዋቅር ብቻ አይደለም፣ መንግስታዊ መዋቅር ሊይዝ ነው። ኤንድ 4 ኪሎ ላይ ግን ፖለቲካ ፓርቲ አይደለም ተብሎ የተሰረዘ ኃይል ነው። እንግዲህ ኢማጂን መንግስታዊ መዋቅር ያዘ፣ የፓርቲ መዋቅር ያዘ፣ ተቋማዊ መዋቅር ያዘ፣ የጸጥታ መዋቅር ያዘ። ቲዲኤፍ ብሎ የሚጠራውን የራሱን መዋቅር ሊደርሺፕ ሪሻፍል ዛሬ አድርጓል፣ ያመራር ለውጥ አድርጓል፣ መድቧል። ዛሬ ምክር ቤቱን በተመሳሳይ። ስለዚህ ፖለቲካል ሞቢላይዜሽን ለመስራት ትልቅ እድል አገኘ። ሞኖፖሊ ኦፍ ዲስኮርስ፣ ሞኖፖሊ ኦፍ ናሬቲቭስ ይሄንን እድል አግኝቷል። ወታደራዊ መዋቅሩን ለማጠናከር፣ ለመመመል፣ ለማሳደግ ትልቅ እድል አግኝቷል። ስለዚህ ከሞላ ጎደል ብዙ ትርጉም ያለው ኢቨንት ነው ዛሬ ሀፕን ያደረገው። በቀጣይ የሚሆኑትን ላይክሊ ሲናሪዎች ወይንም ምን ሊሆን ይችላል የሚለውን ነገር ከማንሳታችን በፊት አንተ ትመለከተዋለህ ምናልባት እሱ ነገር ግን እንደው የተወሰነ ነገር ምን ማለት ነው የሚለውን ለመጠቆም ያክል ለማጠቃለል ለአገዛዙስ ምንድነው የሚለውን አንተ ትመጣበታለህ። ቀጥሎስ ምን ሁኔታዎች ሊፈጠሩ ይችላሉ የሚለውንም በተመሳሳይ ልናነሳው እንችላለን። ግን ዛሬ አትሊስት
ቲፒኤልኤፍ የኢንተርናል ሌጂቲሜሲውን የውስጥ የትግራይ ገዢ ኃይል መሆኑን ያረጋግጠበት ወይም ያንን ክሌም ያደረገበት በአግባቡ የፓወር ኮንትሮል የስልጣን ቁጥጥሩን በትግራይ ላይ በተመሳሳይ ያረጋግጠበት ሌሎች ከሱ ውስጥም የወጡ ፖለቲካዊ ወታደራዊ አካላት አፈንጋጭ ኃይሎች ፋክሽን አንጃዎች ምናምን ምንላቸው የተሸነፉበት ሊትለው ይችላል ዛሬ ወይም በእነሱ ላይ የበላይነቱን ያረጋግጠበት ኤቨንት ነው ዛሬ ሀፕን ያደረገው የውጫዊ በፌደራል መንግስት በሚባለው ወይም በሌላ ከውጭ የሚጫን አስተዳደራዊ ደንብ አስተዳደራዊ አካሄድ አይሰራም ተብሎ ሪጀክት የተደረገበት ውድቅ የተደረገበት ይሄ ኤቨንት ዛሬ ነገረን ይሄንን ነው ከምን በላይ ይሄ ደግሞ የመደራደር አቅም ይጨምርለታል ነው እንግዲህ በቃ ክልል ፕሬዝዳንት ሆኗል ታደሰ ወደሚዘጋጅለት መኖሪያ ቤት ሊሉት ይችላሉ ዊዶንት ነው ጸጥታን ፖለቲካውን ሁሉንም ተቆጣጥሯል ይሄ ትግራይን በተመለከተ ዲፕሎማቶች ብለው 4 ኪሎ ያለው ቡድን ብለው የመደራደር አቅሙን በከፍተኛ ደረጃ የሚጨምርለት ነው ለአገዛዙ ግን ላለፉት 3 አመታት ሬዚስት ሲያደርገው የነበረው ኢንፋክት ቅድም ባልነው የአማራ ትግልም ጫና ምክንያት እንዳይመጣ ተመልሶ ወደ ቀደመ ቁመናው ሪኢንስቴት እንዳይደረግ ቲፒኤልኤፍ ሲሰራ የነበረው ነገር ዛሬ በግልጽ የቲፒኤልኤፍ ወደ ነበረ ቁመናው መንግስታዊ ክልላዊ ቁመናው መመለስ ለዚህ አገዛዝ የመጀመሪያው ህመም እንደሆነ ገነዘባለሁ ከዛ ያለፉ በጣም በርካታ ትርጉሞች ግን አሉት አንተ ሐሳብ እንድትሰጥበት ላይ ለመልሰው አንሙት እንግዲህ ምናልባት ደግሜ አንተ ያልከው ላነሳ ምችል ይሆናል ትንሽ በኔና ባንተ መካከል የነበረውን አንተን በመስማት ችግር ገጥሞ የነበረው ገባ ወጣ ስለነበረው በዛ ምክንያት ነው ያነሳሃቸው ነጥቦች ልታነሳ የምትችላቸው ነገሮች መገመት ይችላል በኋላ ላይ ግን እንድታነሳልኝ የምፈልገው ነገር አለ በተለይ ደግሞ ከዚህ በኋላ የሚሆኑ ላይክሊ ምን ሊከሰት ይችላል የሚሉ ቢሆነኞችን እናስቀምጣለን የዛሬ 3 በሐላላ ኬላ በተደረገ ንግግር በሐላላ ኬላና ሞስት ፕሮባብሊ ኬላ ወይ ኮሻ አካባቢ ላይ በአንድ መድረክ ላይ የግርማይ ሽጥላን ሞት ተከትሎ አብይ አህመድ አማራን እንደሚወር በአደባባይና በይፋ ተናግሮ ጦርነቱን ወደ አማራ ክልል ለመጀመር የሚያስችለውን ፖለቲካል ፕሬሲደንት ሲፈልግ ነው ግርማይ ሽጥላን አሳሲኔት ያደረጉት የግርማይ ሽጥላ ሙሉ ለሙሉ የኔ ፖለቲካዊ ቅድመ ሁኔታ ነው አማራን ለመውረር የሚያስችሉ ቅድመ ሁኔታዎችን የማሳካት ሂደት ነው ግርማይ ሽጥላ እንዲገደል ተደረገ ግርማይ ሽጥላ ባለበት ጊዜ ግን በተመሳሳይ የተወሰኑ ውሳኔዎች ነበሩ ለምሳሌ ልዩ ኃይሉን ማፍረስ በፍጥነትም ተግባራዊ እንዲደረግ በተለይ አማራ ልዩ ኃይል መበተን አማራውን ከሴኩሪቲ አርኪቴክቸር ውጪ ማድረግና የአማራ ደህንነት ከምን ጊዜውም በላይ እንግዲህ በጦርነት ውስጥ ያለፈ ነው ልክ እንደ ትግራይ ልክ እንደ አፋር ህዝብ በጦርነት ውስጥ ያለ ህዝብ ነው ያማራ ህዝብ ከዛም ኢመደበኛ የሆኑ በርካታ የታጠቁ ኃይሎች ከዚህም ከዛም ፍጅት የሚፈጽሙበት ህዝብ በእንደዛ የተጋላጭነት ውስጥ ነው የክልሉ ልዩ ኃይል እንዲፈርስ የተደረገው ወዲያውኑ የግርማይ ሽጥላና ሌሎች ፖለቲካዊ ሁኔታዎች እንዲደረጉ ተደርገው በቀጥታ ማከለ ላይ የሚደረግባቸውን አጠናቀቁ በዋናነት እነዚህ ዝግጅቶች ከተደረጉባቸው እንግዲህ እንዳልኩት ትልቁ ስምምነት የተካሄደባቸው ቦታዎች አንደኛው ሐላላ ኬላ እና በኮሻ እንግዲህ ደቡብ አካባቢ ላይ የተካሄደ ነው ብዙ ነገር ዱለታው ሲሰራ የነበረው የአማራ ጋዜጠኞች ታሰሩ ፖለቲከኞች ታሰሩ ምሁራን ታሰሩ ጋዜጠኞች ተሳደዱ ሚዲያዎች ተዘጉ መጠነ ሰፊ ክራክዳውን አማራ ላይ በሁሉም አቅጣጫ ታወጀ ከዛ መጠነ ሰፊ ጦርነት አማራው ላይ ታወጀ the early weeks የመጀመሪያዎቹ ጥቂት ሳምንታት በነገራችን ላይ not only በሀገር ውስጥ ያለውን ዝግጅት ከማጠናቀቅም ባሻገር ሁለት ኮንዲሽኖችን አሟልቷል ዓለም አቀፋዊ ማህበረሰቡ ጋር ዲል የሚያደርግበትን ቋንቋ አዘጋጅቷል ከነዛ ቋንቋዎች ውስጥ አንደኛው ፕሪቶሪያን ተፈራረም ያለው በፕሪቶሪያ ስምምነት ትግበራ ላይ ትልቁ እንቅፋት አማራ ነው ቀጥሎ ያለው እንቅፋት ኤርትራ ነው የሚል ግንዛቤ በአብይ አህመድ ተይዞ መጀመሪያ ግን አማራውን መቁረጥ ተገቢ ስለሚሆን ወደ አማራ ላይ እንዘምታለን ተብሎ አማራው ላይ ለመዝመት በዚህ ሂደት ውስጥ በጎረቤት ሀገራት ላይ ያሉ ሀገራት ከቻሉ ድጋፍ እንዲያደርጉ ካልሆነ ግን
ኒውትራል እንዲሆኑ በዛ በኮይሻ ወይ ሐላላ ኬላ ላይ ባደረገው ንግግር ላይ በቀጥታ በኢትዮጵያ ጉዳይ ላይ ማያገባችሁ የውጭ ሀገራት የሆናችሁ ሀገራት ወይንም ሌላ ሀገራት በኢትዮጵያ ጉዳይ ላይ ጣልቃ ከመግባት እጃችሁን ብትሰበስቡ ይሻላል የሚል ማስጠንቀቂያ ተሰጠ ይመስለኛል። ከዛ ቀደም ብሎ በተሰራው ነበር በተደረገው ንግግር የኤርትራ መንግስት በተለይ አማራን ለመውረር የነበረውን እቅድ አውቆ አስቀድሞ ይሄን ነገር እንዳያደርጉት ነግሯቸዋል። ካደረጉትም ይዞ የሚመጣው መዘዝ አደገኛ ሊሆንባቸው እንደሚችል የነገራቸው ይመስለኛል። ግን በቀጥታ አብይ አህመድ በዛ መድረክ ላይ በቀጥታ ለኤርትራ መንግስት ማስጠንቀቂያ ሲሰጥ ይሰማል፣ ይደመጣል። ከዛ ውጭ የተደረገው ነገር ምንድነው? አሁንም ሌላው ዓለም አቀፋዊ ሁኔታ የተሟላው ፕሪቶሪያ የምዕራቡ ዓለም ሚድዋይፍ ያደረገው ነው። በዛ ሂደት ውስጥ የምዕራቡ ዓለም በፍጥነት የሰላም ስምምነቱ እንዲተገበር ይፈልጋል። ኖት ኦንሊ ሲዜሽን ኦፍ ሆስቲሊቲ እንዲሆንና እንዲቀጥል አይደለም የሚፈልገው፣ በፍጥነት ከሲዜሽን ኦፍ ሆስቲሊቲ ወደ ፖስት ዋር ሲናሪዮ ትግራይን እንዲያመጣና የተሟላ ሰላም እና ፖለቲካዊ ቁመናም የትግራይ ላይ እንዲፈጠር በፌደራልና በትግራይ ኃይሎች መካከልም ያለው ቁመና ወደ ተሟላ የፖለቲካ ትግበራ እንዲሸጋገር ፍላጎት እና ያ ኢንቴንሽን ያለው መሆኑን የምዕራቡ ዓለምም ይናገራል። በዚህ ሂደት ውስጥ እንቅፋት የሚባለው አማራ ነው አብይ አህመድ አርጊውመንት። ስለዚህ አማራው ላይ ጦርነት ለመጀመር የሚያስችለውን እውቅና ኢንዳይሬክትሊም ቢሆን በዛ ስምምነት ማሳካት ችሏል። ሌላው ግን ያደረገው ነገር ምንድነው? ሱዳኖችን አልፋሽጋን ገብታቸው ያዙ አለ። እነዚህ ሁሉ ነገሮች ካመቻቸ በኋላ ኖት ኦንሊ ዛት የኢትዮጵያ ህዝብ አማራን በመውረር ሂደት ውስጥ አብሮ እንዲተባበር ተጠይቋል። በዛው መድረክ ሌሎችም ኃይሎች የክልል መንግስታትም ጭምር አብረው እንዲተባበሩ ጥያቄ ቀርቧል። ያ ሁሉ ተደረገ። መጠነ ሰፊ ውጊያ ተጀመረ። አማራ ክልል ተገባ። መጀመሪያ ይዘውት የገቡት አንሙት ቅድም እንዲል ሲል እንደነበረው ዘሃፍ አንደርስቲሜት አድርገውታል። የአማራውን ኃይል ንቀውታል። እንደሰበሩት ነው የሚያምኑት። ያለውም ትጥቅ የሚረባ አይደለም። በዛ ላይ አልተደራጀም። በዛ ላይ ክልሉ መንግስት ያ ህዝቡ ጠላት ነው፣ አብሮት ይሰለፋል። በዛ ላይ ስጋት የለም። ስለዚህ ዋና የአማራ አንቂዎች ምናምን የሚባሉት ሁሉ ታስረዋል። ፖለቲከኞቹም በፓርላማ በምክር ቤትም ህዝብ የመረጣቸው የህዝብ እንደራሴዎቹም ሁሉ ታስረው። ስለዚህ አመራርም የሚሰጥ ኃይል የለም። ስለዚህ አማራው ላይ ቫኪዩም አለ፣ የአውቶሪቲ ቫኪዩም፣ ሊደርለስ ነው። ስለዚህ ሞብ ነው። ይሄንን ሞብ ደግሞ እዚህ ጋር እዛ ጋር ማራግበው ታጠፈዋለህ የሚል አይነት አቁመና ተይዞ ተገባ። it turned out to be devastating። ላገዛዙ እጅግ አውዳሚ ነው የሆነው። በፍጥነት በሁሉም ቀበሌዎች ላይ በእያንዳንዱ ወረዳና ቀበሌ ላይ ሙሉ ለሙሉ ያገዛዙን መዋቅር መልሶ በማጥቃት ህብረተሰቡ መዋቅሩን ከቁጥጥር ውጭ ያደረገው እነ ይልቃል ከፋለም በጣም በጥቂት ሳምንታት ውስጥ የአማራ ክልልን ሙሉ ለሙሉ ትተው እንዲሰደዱ ሆነ። የመጀመሪያው ዲቫስቴቲንግ ብሎ ላገዛዙ የመጀመሪያው ትልቁ ሽንፈት እሱ ነው የሆነው። ሌላው ያልተጠበቀው ሁኔታ ሱዳን ነው። የሱዳን ሁኔታ አልተጠበቀም። ሱዳን እንደዚህ እንደሚሆን ማንም ምዕራባዊም ሆነ ምስራቃዊ አልገመተም። ሞስት ፕሮባብሊ በምስራቅ አፍሪካ ውስጥ ሱዳን በሁለት ተከፍላ ልትዋጋ እንደምትችል አላቸው ብዬ የምገምታቸው ምናልባትም ኤርትራ ላይ ያሉ አመራሮች ሊሆኑ ይችላሉ። ሱዳን ካርቱም ሌላውም የሱዳን መንግስት በእንደዚህ አይነት ሁኔታ ውስጥ ይገባል የሚል እምነት አልነበራቸውም። እና አብይ አህመድ ቢቻል እንደውም አማራውን ሳንድዊች ለማድረግ ሱዳኖችን ሰምሃው ወደዚህ ወደ ቋራ መሳብ ተፈልጓል። ከዛ በኋላ የሆነው ነገር ዛሬ ላይ ዞን መጥቷል። ዛሬ ፋስት ፎርዋርድ ሪሴት ህወሓት ወደ ነበረበት ከጦርነቱ በፊት ወደ ነበረበት ቁመና ተመልሷል። ለምን ተመለሰ? በዋናነት በምስራቅ አፍሪካ ቀጠና ላይ አብይባቸው ሁሉ እንዲገባ ያደረገው ነገር ትልቁና ዋነኛው ምክንያት የአማራ ህዝብ ላይ ያወጀው ጦርነት ነው እና የአማራ ህዝብ በዚህ ውስጥ ያሳየው ሬዚሊየንስ ጽናት ነው። ይሄንን ጥቃት የመቋቋም አቅሙ
ይሄንን ጥቃት ህዝባዊ በሆነ ማዕበል የመመከት አቅሙን ማሳየት መቻሉ ነው። ሁሉንም ኃይሉን ተጠቅሟል። አብይ አህመድ ሶፍት ፓወሩን፣ ሃርድ ፓወሩን ሁሉ ተጠቅሟል። ከ3 ዓመት በኋላ የሆኑ ውጤቶችን ብቻ በማየት ያለፉት 3 ዓመታት አብይ አህመድን ፖለቲካዊና ዲፕሎማሲያዊ ቁመና ወደ ምን አመጣው የሚለውን መናገር እንችላለን። ኢንተርናሊ አብይ አህመድ ይዟቸው የነበራቸው ከጦርነቱም ከስምምነቱም በፊት የነበረውን ቁመና አጥቶ ዛሬ በቤኒሻንጉል ጉሙዝና በትግራይም በአማራም በኦሮሚያም በበርካታ የሀገሪቱ አካባቢዎች ላይ ቁጥጥር እንዳይኖረው ሆኗል። ይሄ ወታደራዊ በተለይ ኢንተርናል ፖለቲካል ቁመናውን በሚገባ የሸረሸረ ወታደራዊና ፖለቲካዊ ቁመናው እንዲሸነፍ ያደረገ ነው። ትልቁ ነገር እሱ ነው። ሌላው በሀገር ውስጥ በርካታ የታጠቁ ኃይሎችና በርካታ የትጥቅ ትግል እንቅስቃሴዎች እንዲጀመሩ መሆኑ ነው። በጣም በርካታ የታጠቁ ኃይሎች ዛሬም እንዳልኩት በኩርሙክና ሌሎች አካባቢዎች ኢቭን ዛሬ ቤኒሻንጉል ላይ ውጊያዎች ነበሩ ከታጠቁ ኃይሎች ጋር። አስቀድሞ ታጥቆ የነበሩ ኃይሎች ይበልጥ ተደራጅተዋል፣ ተጠናክረዋል። እንደ አዲስ የተደራጁ ኃይሎች ደግሞ እየመጡ እንዳሉ ተመለከታለን። ወታደራዊ ሽንፈቱ ኮሎኔሎችን አስማርኳል፣ ክፍለ ጦሮች ተበትነዋል። ሚሊሻ፣ ፓራሚሊሻ፣ ኮማንዶ፣ ፓራኮማንዶ፣ ፈራሪ ፔውሎላ የሴኩሪቲ ሌየር አፍተር ሌየር ያንን ሁሉ ምስቅልቅል ውስጥ እንዲገባ ያደረገው በዋናነት ኢንተርናሊ ከኢትዮጵያ ሕዝብ ጋር የጀመረው ጦርነት ነው። በዋናነት በአማራ ላይ ያደረገው ዘመቻ ይዞበት የመጣው ጣጣ ነው። ከዚህ ጣጣ ወጣለው ሲል የጦርነቱን ትርክት ለመቀየር ጦርነቱን ከሀገራዊ ቀውስነት ወደ ቀጠናዊ ቀውስነት ለመቀየር ሄደበት ጣጣ ደግሞ ዛሬ ከኤርትራ ጋር ግሬይ ጦርነት ውስጥ ወይንም ግሬይ ዞን ውስጥ እንዲገባ ጦርነት በሌለበት ብቻ ሳይሆን የቃላት ጦርነቶች ከየትኛውም ጊዜ በላይ የጎሉበት እንዲሆን አድርጎታል። ከሱዳን ጋር በቀጥታ ጦርነት ውስጥ ገብቷል። ስካሌት አድርጓል ጦርነቱ። የስካሌሽኑ ማሳያ ዛሬ ሱዳን አምባሳደሯን መጥራቷ ነው። ትናንትና በካርቱም ላይ ከባህር ዳር የተነሱ ድሮኖች በካርቱም አየር መንገድ ላይ በካርቱም አውሮፕላን ላይ አየር ማረፊያ ላይ ጥቃት መፈጸማቸውን ሰምተናል። these are serious escalations አንሙት። አርኤስኤፍን እንዲደግፍ ወገቡን አስሮ እንዲገባ የጦር ካምፕ እንዲያቋቁም አርኤስኤፍ ድጋፍ እንዲያደርግ የዩናይትድ አረብ ኤምሬት ቫዘል እንዲሆን የጦር መሳሪያ ስመግለር እንዲሆን እነዚህ ሁሉ ጣጣዎች ውስጥ እንዲገባ አድርጎታል። ከዛ ውጪ ኮንቨርጀንስ በበርካታ ኃይሎች መካከል መናበብ እንዲኖር፣ መተያየት እንዲኖር፣ መደማመጥ እንዲኖር ሁሉም ኃይሎች የህልውና አደጋ ምንጫቸው ላይ የጋራ ግንዛቤ እንዲይዙ አድርጓል። አንሙት። ትግራይ የህልውና አደጋችን ከማዕከላዊ መንግስቱ የሚመጣ ጥቃት ነው። አብይ አህመድ የህልውና ስጋት ደቅኖብናል ነበር የሚሉት። አማራ ተመሳሳይ አቋም ይዞ ነው የተፋለመው። በኦሮሚያ ውስጥ በጣም ከፍተኛ ቁጥር ያለው ኃይል ተመሳሳይ እምነት አለው። በቤኒሻንጉል ጉሙዝ እና በሌሎች አካባቢዎች እስከ ጋምቤላ ድረስ ባሉ ኃይሎች ዘንድ የማዕከላዊ መንግስት ነኝ የሚለው ቡድን ኦህዴድ በሌሎች ህዝቦች ላይ የህልውና አደጋ ሃይማኖቶች ላይ፣ እምነቶች ላይ፣ ነባር ህዝቦች ላይ አደጋን የደቀነ መሆኑ የታመነበት ጉዳይ ሆኖ የበርካታ ኃይሎች ትብብር እንዲፈጠር አድርጎታል። ኖቶሊ ዛት በሀገር ውስጥ የነበረውን የጦርነት አድማስ ቀጠናዊ አድርጎታል። ማን? አብይ አህመድና ኦህዴድ። የነሱ ካልኩለስ ፕሪቶሪያም አልተተገበረም። አብይ አህመድን መተግበር አይችልም። ለመተግበር የሚያደርግበት ሁለት ነገር፣ አንድ ፖለቲካል ዊል የለው፣ ሁለት ካፓቢሊቲ የለው፣ አቅም የለው። ፍላጎቱም ቁርጠኝነቱም አቅሙም የለው። አሁን የታዩት ነገሮች እነዚህ ናቸው። ህወሓት በእብደት በጀብደኝነት አይደለም ይሄን ውሳኔ የወሰነው። በእኔ እምነት ሀገሪቱ ውስጥ ያለው ነባራዊ ሁኔታ ለ3 ዓመት ከ6 ወር በሚገባ ሲያጠና ነበር። በር እየዘጋ ያደረጋቸው ስብሰባዎች አንሙት ሞስት ፕሮባብሊ ከ3 ዓመት ከ6 ወሩ 3ቱን ዓመት ስብሰባ ያደረገ ይመስለኛል። በአማራ ክልል ያለው እንቅስቃሴ
የአብይ አህመድን ዕጣ ፈንታ ብቻ ሳይሆን መጪውን በኢትዮጵያ ውስጥ ያለውን ሁኔታ እንደሚወስን ኢትዮጵያ ውስጥ ያሉ ኃይሎች በሚገባ አምነዋል። አብይ አህመድ አሁን ትግራይን ምንም ማድረግ አይችልም። በኋላ ላይክሊ ሲናሪዮችን እናነሳለን። ዛሬ አየር በረራ ሚጎችን አንቀሳቅሷል። ሚጎችን አንቀሳቅሷል somehow ፌር ለመፍጠር እና ሂደቱን አስተጓጉላለሁ ብሎ አስቦ ሊሆን ይችላል። ከዛው ከስነልቦናዊ ዋርፌርነት ውጪ የዘለለ ትርጉም የምትሰጠው አይደለም። ግን ምን ላይ ያደርግ ይችላል? ትግራይ ምንም ማድረግ አይችልም። ዛሬ አማራን ትጥቅ አስፈታለሁ ብሎ የገባው ኃይል ራሱ ትጥቅ ፈቶ ጠንካራ ወታደራዊ አቅም ፈጥሮ ለአማራ ጠንካራ ፖለቲካዊ ንቅናቄና የተደራጀ ማህበረሰብ ፈጥሮ የአማራ ተማማትን አዋልዶ በቀጠናው ላይ በጦርነት አሸነፍኳቸው የሚላቸው ኃይሎች ወደ ነበረ ቁመናቸው እንዲመለሱ አድርጎ በኃይሎች መካከል የጋራ ትብብር እንዲፈጠር ከኢትዮጵያም አልፎ ለቀጠናው ህዝብ ሰላም በጋራ የሚያስቡ ኃይሎች እንዲነሱ አስገዳጅ ሁኔታ የፈጠረው ሆኗል። የማን ንብረት? የኦህዴድ ንብረት። በዚህ ሁሉ ሁኔታ ውስጥ አንድም ቀን ስለ ፖለቲካዊ መፍትሄ አስበው አያውቅም። እንሰብራቸዋለን፣ እንደመስሳቸዋለን፣ እናጠፋቸዋለን፣ ፈጃቸዋለን፣ ሂዱልን፣ ተገንጥሉልን፣ እንደዚህ አድርጉልን እንጂ ኢትዮጵያ ውስጥ ጄኒዩን የሆነ ይሄ አደጋ ልንቆጣጠረው ማንችለው አደጋ ነው ብሎ ለፖለቲካዊ ልባትና መፍትሄ የሚያወራበት ሁኔታ አልነበረም። ያለፉት 3 ዓመታት ሁሉ ሚሊታራይዜሽን ነበር። አንሙት ድሮን ታጠቀን፣ ብረት ለተሽከርካሪ ታጠቀን፣ ኮማንዶ አስመረቀን፣ አየር ወለድ አስመረቀን ነበር እንዳለ ዜናው። ጦርነትን ዶሜስቲኬት አድርጎ ላለው ነው ብዙ ጊዜ አላምዶ ከኢትዮጵያውያን ጋር አብሮ የሚኖር ጉዳይ እንዲሆን አድርጎታል አብይ አህመድ። የሀገሩና ቀጠናው ላይ ያለውን ፖለቲካ ያስተላልፉ ተመልከትና ብልጽግና በትክክል ምን አይነት ቁመና ላይ እንደመጣ ፖስት ፕሪቶሪያ ላይ ብልጽግና ሄደባቸውን ሂደቶች ተመልከት። ዛሬ ወደ ነው ጦርነት ላደርግ ቢል በራለው የተከፈተ በር፣ ንግድ ላደርግ ቢል በራለው ከጎረቤት ሀገሮች ጋር መነጋገር ከጎረቤት ህዝቦች ጋር መነጋገር ጀምሬያለሁ እያለ ነው። በውስጡ ሰርገው ገብቷል የሚላቸውን ኃይሎች 1 2 ምናምን ብሎ አሰናብቷል። ሌላው አንሙት አብይ አህመድ ኢኮኖሚውና ማህበራዊ ሁኔታውን ተመልከተው ሀገሪቱ ውስጥ። ይሄም በነገራችን ላይ የፖስት ፕሪቶሪያ ጦርነት ውጤት ነው። ምዕራባውያኑ የሚፈልጉትን የፖሊሲ አቅጣጫ አገዛዙ ሀገሪቱም እንድትከተል ማድረግ ችለዋል። that's a big win for them። አብይ አህመድ ግን እስካንገቱ በዕዳ እንዲዘፈቅ ሆኗል። ፖሊሲ እንዲዋስ የፖሊሲ ክራይ ውስጥ እንዲገባ አስገዳጅ በሆነ መንገድ አልከፍትም ብሎ የያዛቸውን ከሀገር በቀል ኢኮኖሚ ፖሊሲዎች አንፃር ይጻረራሉ ሲላቸው የነበሩ ነገሮችን አስገዳጅ የሆነ ቢል እንዲውጣ አድርጎታል። ሳይወድ በግዱ ዲፕሎማቲካሊ ተሸንፏል። ኮንሲድ አድርጓል። የሚዋጋው በዕዳ ነው፣ የሚተኩሰው በዕዳ ነው፣ የሚያወድመው በዕዳ ነው። ሀገር አስይዞ ነው የሚበደረው፣ ግድብ አስይዞ ነው የሚበደረው፣ ማዕድን አስይዞ ነው የሚበደረው። እንደዚህ አይነት ኢኮኖሚያዊና ማህበራዊ ቀውስ ውስጥ እንዲገባ ሆኗል። ወታደር መመልመል የማይችልበት ደረጃ ላይ ደርሶ ከትምህርት ቤት ወጣቶችን ማፈስ ጀምሯል። በ3 ወር ለብ ስልጠና አምጥቶ ይደፋል። ተመልክታል። በሀገር ውስጥ ፖለቲካዋ በሽንፈት አጋጠመው፣ በሀገር ውስጥ ወታደራዊ ሽንፈት አጋጠመው፣ በሀገር ውስጥ ማህበራዊ ቀውስ ተፈጠረ፣ በሀገር ውስጥ ፖለቲካዊና ኢኮኖሚያዊ ድቀት ተፈጠረ። ዛሬ ምርጫ ለማድረግ የሞት ሽረት ትግል እያደረገ ነው ያለው። ይሄ ሁሉ በእብሪት በተወሰኑ ውሳኔዎች ነው ባይዘው። ይሄ ሁሉ ናው ቀጠናው ላይ ከአብይ ጋር የተሰለፉ ኃይሎች ሉዝ እያደረጉ አሁን ያየነው እሱ ነው አይደል? ፕሪ ዋር ሲናሪዮ ላይ ህዋት ራሱ ሪሴት አደረገ ማለት ሸሽተው ወደ አዲስ አበባ ከአብይ አህመድ ጋር እንጠለላለን ብለው ሄዱ ኃይሎች ዛሬ ውስጥ እንዲገቡ አድርጓል።
ቢግ ዊነሮች አሉ በዚህ ሂደት ውስጥ በነገራችን ላይ በቀጠናው ላይ ያሉ ሀገራትንም ጨምሮ ያለፉት 3 ዓመት ከ6 ወራት የጦርነት ፕሮጀክቱ አብይ አህመድን ተሸና መልካም እንግዲህ ትንግርቱ ኮኔክሽን ያስቸገረው ይመስለኛል። በጣም ኢንተረስቲንግ ነጥቦችን ነው ያነሳ የነበረው እውነት ለመናገር አጠቃላይ ሁኔታው ወዴት እየሄደ ነው ያለው ምን ትርጉም ነው ያለው ምን ገጽታ አለው በተለይ ትንግርቱ ያነሳው ላይ አገዛዙ በጣም ይፈራው ይሸሸው የነበረው ከድህረ ፕሪቶሪያ ቲፒኤልኤፍ ተመልሶ ቁመና ፖለቲካዊና ወታደራዊ ቁመና ይዞ የሚቀጥል ኃይል እንዳይሆን ሲል ነበር እንደው አንደኛው ፕሪቶሪያን ከመተግበር አገዛዙ እንዲቆጠብ ያደረገው ሌላ ፓራራል የሆነ ትልቅ ኃይል ሚዛን ያዛባ የአማራ ኃይል ስለወጣበት ኦፍ ኮርስ እሱ አንድ ፋክተር ቢሆንም በተመሳሳይ አሸንፊዋለሁ አስወግጄዋለሁ አንኮታኩቼዋለሁ ብሎ ያለው ቲፒኤልኤፍ ተመልሶ ፖለቲካዊና ወታደራዊ ቁመና ይዞ እንዲቀጥል ማድረግ እንደ ትልቅ ሽንፈት ቅድም ስትለው እንደነበረው እንደ ፖለቲካዊ ሽንፈት የወታደራዊ ድል በፖለቲካዊ ሽንፈት የሚጠናቀቅበት አድርጎ ስለተገነዘበው ነበረ አንደኛው ፕሪቶሪያን እንዳይተገብር ከልክሎት ወይም ይዞት የቆየው ነገር ምናልባት ከሰዓታችንም አቋያ የሱዳንም ጉዳይ ተወሰነ እናነሳበት ስለሆነ ኦኬ ቀጥሎ ምን ሊሆን ቲፒኤልኤፍ ፕሬዝዳንት መረጠ መንግስት ነኝ ያለ ምክር ቤት መለሰ ወደ ቅድመ ፕሪቶሪያ ተመለሰ ከዚህ በተነሳ ማን ምን ሊያደርግ ይችላል ቀጥሎ ምን ሁኔታዎች ሊፈጠሩ ይችላሉ ነው አንደኛው ነገር ብዙ ሰው የሚጠብቀው ጦርነት ነው ምናልባት ከጦርነት መልከታችን በፊት ቲፒኤልኤፍ ሊያደርግ የሚችለው ነገር የሚመስለን በአንድ በኩል መዋቅራዊ ቁጥጥሩን ፖለቲካዊ ሌጂቲሜሲውን ኢንተርናል ሌጂቲሜሲውን የበለጠ የማጠናከር ስራ ውስጥ እንደሚቀጥል ይገመታል ይሄንን ሽግግር የታደሰ ወረደን ካቢኔና መዋቅር ዞር አድርጎ አዲሱን ሽግግር በኮንሶሊዴት ለማድረግ የመጀመሪያው ስራው ይሄንን ወደ ማድረግ ይገባል ብዬ አስባለሁ ትኩረቱ ይሄ ይሆናል ብዬ ነው የምገምተው ሁለተኛው ጉዳይ ይሄንን እያደረገ ባለበት ወቅትም ስቲል ለዓለም አቀፍ ማህበረሰብም ለኢትዮጵያ ማህበረሰብም ሊናገር የሚችለው ጦርነት እንደማይፈልግ የጦርነት አማራጭ ትግራይ ላይ አንፈልግም የሚለው ነገር ቦልድሊ አሁንም የሚነገር ነገር እንደሆነ መጠበቅ እንችላለን ሁለተኛው ጉዳይ ግን አገዛዙም ሆነ ቲፒኤልኤፍ ወደ ጦርነት ሊገቡ ይችላሉ ወይ አሁን ኢሚዲየትሊ የሾርት ተርም አሁን ባጭር ጊዜ ምናልባት ወይ ዛሬ ወይ ነገ ከብልጽግና መግለጫ የሚሰጥ ይመስለኛል ትንሽ በችኮላ መግለጫ ስላልሰጠ በጥሞና ሊመለከተው ይሆን ወይ የሚል ጥያቄ ጭሮብኛል ነገሩን ግን ባጭር ጊዜ ውስጥ ምን ሊያደርግ ይችላል መካከለኛ ጊዜ ላይ ምን ማለት ነው ከዛስ በኋላ ምን ሊሆን ይችላል የሚለው ነገር መመልከት በጣም ጠቃሚ ይመስለኛል በብልጽግና በኩል ምን ሊደረግ ይችላል አገልግሎቶችና አቅርቦቶችን ሙሉ ለሙሉ የመዝጋት እርምጃ ውስጥ ሊገባ ይችላል ለምሳሌ ገንዘብ ፋይናንስ የባንክ አገልግሎት ሙሉ ለሙሉ እንዲቆም የመብራት አገልግሎት እንዲቆም የስልክ አገልግሎት እንዲቆም የትራንስፖርትና ሌሎች ነገሮች እንዲቆሙ ሌሎች የሸቀጥና መሰል አገልግሎት አቅርቦቶች በሙሉ እንዲቋረጡ ለማድረግ ይሰራ ይሆናል ሾርት ተርም ሲያደርግ አስፍቶ ሊሄድበት ይችላል ይሄ የዛሬ 5 ዓመት እንደነበረው ሊሰራ የሚችል አይመስለኝም ከሞላ ጎደል የዛሬ 5 ዓመት የነበረው አይነት ከበባም ያለ አይመስለኝም በአንድ ወይ በሌላ መንገድ በሌሎች አካባቢዎች ጋር ከጎረቤት ሀገራት ጋር በጎረቤት ክልሎች ጋር ያለው ሁኔታ ስለተቀየረ ያንን አይነት ስልት የመተግበሩ ነገር ያለፈውን አይነት ተጽዕኖ ይፈጥራል የሚል ግንዛቤ የለኝም ኢሚዲየትሊ ወደ ጦርነት ይሄዳሉ ወይ ይሄ ነው አሁን አንደኛው ኦኬ ከዚህ ይሄ ሆነ አሁን አንድ ማንከደው ነገር ሁለቱም ለጦርነት የተዘጋጀ ነው አስቻይ ሁኔታ የመፈለግ ጉዳይ የጊዜ ጉዳይ ካልሆነ በስተቀር በዝግጅት ረገድ በሁለቱም በኩል ምንም ጥርጥር የሌለው ዝግጅት አለ
ዝግጅት አላቸው ማለት ግን ይዋጋሉ ኢሚዲየትሊ። በቃ አሁን በዚህ ኢንሲደንት ምክንያት በዚህ ክስተት ምክንያት ነገ ጀምሮ ብልጽግና ሊተኩስ ይችላል ወይ? ከብልጽግና እብደት አኳያ ሊያደርግ ይችላል። አዎ ግን ከሞላ ጎደል ላይሆን ይችላል ነው እንግዲህ። ከሞላ ጎደል እኔም አንተም አንዳንድ ተንታኞችን ለመረዳት ሙከራ አድርገናል። ኢሚዲየትሊ ወደ ጦርነት ላይገባ ይችላል። የሚያደርጋቸው ልክ ትናንትና አደረገ እንደተባለው የድሮን ቅኝት፣ የአውሮፕላን ቅኝት፣ የምናምን ነገሮች ምናልባት አልፎ አልፎ አንዳንድ ፖዚሽኖች ላይ አንዳንድ ቦታዎች ላይ የሆነ አይነት የአየር ወይ ድሮን ጥቃት እንዲህ ያለ ነገር ሊኖር ይችላል። ፉል ስኬል ወታደራዊ እርምጃ ውስጥ ነገ ብድግ ብሎ ላይገባ ይችላል ነው አንደኛው። ለምንድን ነው የማይገባው? ፖለቲካዊ ቅርቃሩ ሊቀጥል ይችላል። የሰራዊትና ወታደራዊ እንቅስቃሴ ሊቀጥል ይችላል። በሁለቱም ወገን ነው በነገራችን ላይ። ነገር ግን ሁለቱም ሰላም ፈላጊ መስለው ይቀርባሉ። ግን አት ዘ ሴም ታይም በተለይ ፖለቲካዊ የሆነው ምንም አታመጣም፣ ምክንያቱም ተበጥሷል ስለተባለ የውጭ ዲፕሎማሲያዊ ጫናዎች በርትተው ሊመጡ ይችላሉ። ይሄ ነገር በድርድር ይፈታ የሚል ጫናዎች ተጠናክረው ሊመጡ ይችላሉ። ኦኬ፣ ነገር ግን ለምንድን ነው በአጭር ጊዜ ውስጥ ቶሎ ወደ ውጊያ ማይገቡት? እኔ ነገርየው ላገዛዙ ከቀድም ከሰጠነው ትርጉም ለቲፒኤልኤፍ ቅድም ከሰጠነው ትርጉም አኳያ cessation of hostilities የግጭት የማቆም ስምምነቱ ሲፈርስ ግጭት ይቀጥላል ነው ባይ ዴፊኒሽን። ምክንያቱም ፕሪቶሪያም ናይሮቢ ሄዶ የተሞከረው ነገር ግጭት ይቆም ነው። የተስማማው ግጭት ለማቆም ከነበረ ግጭት የማቆም ስምምነት ሲፈርስ ግጭት ይቀጥላል የሚለው ጊቭን የሆነ ሴናሪዮ የሚጠበቅ ነው የነበረው። ነገር ግን አስቻይ ሁኔታዎች አሉ ወይ ነው። ለምሳሌ ከብልጽግና አኳያ አስቻይ ሁኔታ አለ ወይ? አይመስለኝም። አንደኛ በውስጥ በጣም ከበርካታ ኃይሎች ጋር ጦርነት ላይ መልታይ ቬክተር ነው ኮንፍሊክቱ። በርካታ አካላት ጋር ግጭት ላይ ነው ያለው። ኢኮኖሚያዊ ጣጣው አለ። ምርጫ ብሎ የዛሬ ወር የዛሬ 20 ቀን ምናምን ቀጠሮ አለው። በዚህ ሁኔታ ውስጥ ላርጅ ስኬል የሆነ ዲፕሎማሲያዊ ውግዘት ወዳለበት ምናልባትም እንደከዚህ ቀደሙ ደግሞ አጋሮችና ከበባ ዋቴቨር ሊለው የሚችለው ነገር በሌለበት ወደ ውጊያ ሊገባ ይችላል አይመስልኝም። ኢኮኖሚያዊ ሁኔታው ራሱ ውጊያ እኮ ቢያንስ ነዳጅ ይፈልጋል። እንደው ሌላውን ብንተው ሎጂስቲክስ 10% ነው የሰጠነው እስካሌሽኑ ላይክሊ ጦርነት ይኖራል የሚለው ከ20 እስከ 30% አይደል? ከዛ በላይ እንግዲህ ቀደም እንዳልኩ አንዳንድ ባለሙያዎች ጋር ስናወራ 20% በቃ ከ20 እስከ 30 አንስተው እንደው ቱ ቢ ፌር ጨዋታው ፈረሰ ዳቦ ተቆረሰ፣ ስለዚህ ሌላ ነገር የለም ውጊያ ነው ብሎ እዛ ውስጥ ለመግባት ወደ 20% ሊሆን ይችላል ነው። ማኔጅድ ውስጥ ምንድነው ማኔጅድ ቴንሽን፣ ይሄ የጉዳዩ ውጥረቱ እንዳለ ፖለቲካዊ ምናምኑ እንዳለ ዲፕሎማሲያዊና ውጫዊ ጫናውም እንዳለ ጉዳዩን እንደምንም ይዘነው ትንሽ ጊዜ እንግዛ ወደሚል ሂደት ውስጥ የመግባት እድሉ ሰፊ ነው። ምናልባት ወደ 50% ሊሆን የሚችለው እሱ ነው። ምናልባት የሀገር ሽማግሌ ምናልባት ዲፕሎማቶች እየተላኩ ምናልባት የሆነ ነገር እየሆነ አሁን ጦርነት ከመክፈት ማዘግየት ይሻላል፣ ማዘግየት ይጠቅመኛል፣ ኪሳራ ይቀንስልኛል ብሎ ያገዛዝ የሚያስብ ይመስለኛል። ምክንያቱም አሁን ባለበት ደረጃ ቅድም አንተም እንደጠቆምከው የሀገር ውስጥ የተለያዩ ኃይሎች ጋር ብቻ አይደለም በከፍተኛ ደረጃ ያገዛዝ ቅራኔ ውስጥ የገባውና እየተዋጋ ያለው የዛሬ 5 ዓመት አይነት የህዝብ ድጋፍ የዛሬ 5 ዓመት አይነት ፖለቲካዊ ኢኮኖሚያዊ አቅምና ቁመና የዛሬ 5 ዓመት አይነት ቀጠናዊ ድጋፍ የዛሬ 5 ዓመት አይነት ዲፕሎማሲያዊ ቸልተኝነት የለም። አሁን ዛሬ ብድግ ብሎ ኤርትራናልኝ ሱዳንናልኝ ሶማሌናልኝ ማለት አይችልም። የኢትዮጵያ ህዝብ ብድግ በል አገር ልትፈርስ ነው ናሰንጋጫን ምናምን ሊል አይችልም። ኢንፋክት የአገሪቱ ሰራዊት አማራ ክልል ገብቶ እየቀለጠ ነው በየወረዳው። ኦሮሚያ ላይ በተመሳሳይ
በተለያዩ አካባቢዎች የተለያዩ ሁኔታ ውስጥ ያለ የተሰላቸ ሰራዊት የደቀቀ ኢኮኖሚ ቀውስ ውስጥ የገባ ፖለቲካዊ ሁኔታ እነዚህ ሁኔታዎች ነገ ብድግ ብሎ ዘራፍ ብሎ ወደ ውጊያ እንዳይገባ ሊከለክሉት ይችላሉ። ነገር ግን ከመዋጋት ውጭ ምን አማራጭ አለውና ያዘገየዋል? መዋጋቱማ አይቀርም እንላለን እኛ። ውጊያው ተኩስ ማለቴ ነው እንጂ ጦርነቱን ባያዘርሚስ በኢኮኖሚካሊ ሶሻሊ በተለያየ መንገድ እየተደረገ ነው። ዲፕሎማቲካሊ እየተደረገ ነው ጦርነቱ፣ ፖለቲካሊ እየተደረገ ነው። በነገር ላይ በዚህ አጋጣሚ ከትግራይ የወጡትን አንጃዎችን በላቸው ፋክሽንስን በላቸው የተለያዩ አካላት የፖለቲካዊና ወታደራዊ ቡድኖች አጌንስት ቲፒኤልኤፍ ለማስተላለፍ ያገዛዝ እየጣረ እንደነበረ እናውቃለን። አሁን ግን ህዝቡ ላይ እየወሰደው ባለው ፖሊሲ ምክንያት አስርቦ የመግደል ሳይታከሙ እንዲሞቱ የማድረግ ፖሊሲው ምክንያት የትግራይ ልሂቅም ከዚህ አገዛዝ ጋር ተሰልፈው ወደ ሲቪል ዋር የትግራይ ፖለቲከኛ፣ የትግራይ ወታደር፣ የትግራይ ጀነራል ትግራይን ሊወጋ የሚችልበት አፒታይት በጣም ዝቅተኛ እንደሆነ ገምታለሁ። ትናንትና ስናነሳ የነበረው የትግራይ ፒስ ፎርስ የሚባለው ኃይል እየተዳከመ መምጣትና አንዳንድ አመራሮችም ወደ ቲፒኤልኤፍ እየሄዱ መሆናቸው አብይ አህመድ በፈለገው መንገድ የትግራይን ልሂቅ አሰልፎ ቲፒኤልኤፍን ለመውጋት ያለውን እድል የሚቀንስበት ይመስለኛል። ይሄም ሆኖ ግን ታዲያ ምን ሊያደርግ ይችላል? በጣም የጠላው ቲፒኤልኤፍ አሸነፍኩት ያለው ቲፒኤልኤፍ መዋቅራዊ ተቋማዊ ቁጥጥር ይዞ የመደራደር አቅሙን ጨምሮ ኢንተርናል ሌጂቲሜሲውን እያሳደገ ትግራይን ተቆጣጥሮ እንዲፈረጥም ሊፈቅድ ይችላል ወይ? አይመስለኝም። ይሄንን ቁጭ ብሎ በመመልከት የሚገዛው ጊዜ ወይም እገዛዋለሁ ብሎ የሚያስበው ጊዜ ለቲፒኤልኤፍም አድቫንቴጅ እንደሆነ በተመሳሳይ የሚያስበው ይመስለኛል። ስለዚህ በጣም ባጭር ቀናት ያው ሁሉ ጊዜ እንደሚሉት ማለት ነው በሁለት ሳምንት በሶስት ሳምንት ምናምን ኮር ሊደርሺፑን ዲስማንትል አድርጌ ትግራይን ለነጻድቃንና ለነጌታቸው አስረክቤ እረፍላለሁ። ስለዚህ ያለንን ኃይል ተጠቅመን የሰው ማዕበል ተጠቅመን የቴክኖሎጂና የከባድ መሳሪያ ኃይላችንን ተጠቅመን አጋርነትና ሌላ ቀጠናዊ ትብብሮች ውስጥ ሁሉ ሳይገባ ቶሎ ዲስማንትል አድርገን ክልሉን ለትግራይ ልሂቅ አስረክበን እንውጣ ብሎ ሊገባ ይችላል። ፖስት ኢሌክሽን ኮንሶሊዴሽን ከመጣ ከምርጫ በኋላ ኮንሶሊዴት ካረገ ይሄንን ሊያስብ ይችላል። ሚድተርም ማለት ነው። በመካከለኛ ጊዜ ውስጥ ምናልባት በሳምንታት በወራት ጊዜ ውስጥ እንዲህ የማድረግ ፍላጎት ሊኖረው ይችላል። ድርድርና ሰላም ስምምነት ምናምን መነጋገር መፍትሄ ያመጣል ወይ? በእኔ ግንዛቤ ያመጣል። ተብሎ ልቡ ልቅ ብሎ ጨርሷል። ከፕሪቶሪያ እስከ ናይሮቢ የተባለው ነገር ባለፉት 3 አመታት ፖስት ፕሪቶሪያ የተደረጉት ንግግሮች ያለው ሂደትና ሁኔታ ከዚህ አገዛዝ ጋር ተነጋግሮ ቲፒኤልኤፍ ፍላጎቱን ማሟላት እንደማይችል ይሄ አገዛዝም ለቲፒኤልኤፍ ፍላጎቶች ሸብረክሊል እንደማይችል ተረጋግጦ ያበቃ ነገር አድርጌ ነው የምረዳው። እሱ ብቻ ሳይሆን አገዛዝ ስልጣን ላይ እስካለ ድረስ በቲፒኤልኤፍ ዲክሽነሪ በቲፒኤልኤፍ ግንዛቤ እኔ በምረዳው ልክ ይሄ አገዛዝ ስልጣን ላይ እስከቀጠለ ድረስ ቲፒኤልኤፍ የሚለው የትግራይ ሳይለንት ጄኖሳይድ ይቆማል፣ የትግራይ ሕዝብ ፍላጎት ይረጋገጣል፣ ነገሮች ወደ ነበሩበት ይመለሳሉ የሚል ግንዛቤ ውስጥ ይገባል ብያለሁ። ኦኬ አገዛዙ አልዋጋም ቢልስ አልዋጋም በቃ እኔ አልተኩስም ቢልስ ሰራዊት ሞቢላይዝ ቢያደርግም ግን አልዋጋም ቢልስ ቲፒኤልኤፍስ ምን ሊያደርግ ይችላል? ጦርነቱን ተኩሱን በሌላ መንገድ በዲፕሎማሲ በለው በኢኮኖሚ በለው በማህበራዊ ጉዳይ በለው በሌላ መንገድ ጸረ አገዛዝ ትግል ከሚያደርጉ አካላት ጋር በመተባበር በለው። ምክንያቱም ፌደራል መንግስት አልዋጋም ስላለ ደብረጽዮንን ፕሬዝዳንት በማድረግ የሚሉትን ሳይለንት ጄኖሳይድ ማስቆም ይችላሉ ብዬ አላስብም። ደብረጽዮን ፕሬዝዳንት ከሆነ ችግር የለውም፣ ቲፒኤልኤፍ ክልሉን ከያዘ ችግር የለውም። አብይ አህመድ የሚፈጥረው እገታ ብሎኬጅ እና ሳይለንት ጄኖሳይድ እንቋቋመዋለን የሚል እምነትና ፖለቲካ ትግራይ ላይ ይራመዳል ብዬ አላምንም። አንታገስም ሲል ነው የከረመው። ሁሉ ነገር ወሰናለው ሲል ከረመው። ብሎኬዱ የሚቀጥል ከሆነ እንዳልከው
ብሎኬዱ የሚቀጥል ከሆነ ጦርነቱ ይቀጥላል። ለኔ ብሎኬድ የጦርነት አካል ነው። ፓርት ኦፍ ዲክላሬሽን ኦፍ ዋር ነው። ብሎኬድን ከጦርነት ላይ ይቻላል። ጦርነት ጥይት ማስጨው ብቻ እንዳልሆነ ስለምረዳ ማለት ነው። ግን ያንን ይቀጥላል ነው። አንተ እንዳለ አብይ ያለው ሶፍት ፓወር አንደኛው እሱ ነው። በብሎኬድ እና በኢኮኖሚያዊ ቀውስ ትግራይን ይበልጥ አንተ እንዳልከው ህዝብ መፍጀት ነው። እሱን ይዞ እንደ ፓርት እንደ ፕላን እንደ ፖሊሲ ሊቀጥል የሚችልበት እድል አለ ነው እያልክ ያለው አንሙት። ይሄ ምናልባት በዝምታ የሚታይ ላይሆን ይችላል። ስለዚህ ለዛ ሪስፖንድ ሊያደርግ ይችላል ቲፒኤልኤፍ ምናልባት ይሄንን እንደ ጦርነት ቆጥሮ ራሱን ለመከላከል የሚገደድበት ሁኔታ ይኖራል ብለህ ነው የምታስበው? አንደኛው ላይክሊ አውትካም እሱ ይሆናል ነው። ለምንድን ነው እንደዛ እንዳስብ የሚያደርገኝ? እሺ ክልሉን ተቆጣጠረው ቲፒኤልኤፍ ፕሬዝዳንትም ሆነ ምክር ቤትም አቋቋመ፣ ወደ ቅድመ ፕሪቶሪያም ተመለሰ። ግን ምክር ቤቱ እኮ ፓወርፉል ዊፐን ይሰጠዋል ታውቃለህ አይደለም? አንደሙት አዎ አሁን እሺ ያ ስለሆነ ፌደራል አብይ አህመድ ሰራዊት ወደ ትግራይ ስላላዘመተ ባያዘምትብንም እስካልተኮሰብን ድረስ ችግር የለውም ብለው እስከመቼ ሊቆዩ ይችላሉ? እኔ ምክንያቱም ዴፊኒሽኑ ከባድ ነው። ሳይለንት ጄኖሳይድ ቀጥሏል ትግራይ ላይ ነው። መነጋገር እንደማትችል አውቀሃል። ግንኙነት እንደተበጠሰ ዲክሌር አድርገሃል። በዚህ ሁኔታ ውስጥ መነጋገር አትችልም። ግንኙነት ተበጥሷል። ሳይለንት ጄኖሳይድ አለ። የምርቶች አገልግሎቶች የምናምን ጉዳዮች የበለጠ ሊዘጉ ነው። አገዛዙን ጠላት ብሎ ፈርጆ እንዳይታገለው የሚያደርገው የነበረው እኮ ፕሪቶሪያ ነው። ፕሪቶሪያ ከሌለ በኋላ እኮ አገዛዙ የህልውና ያደጋ ነው ብሎ ፈርጆ መታገል ይችላል ብሎታል። በነገር ላይ ሲያወጣቸው የነበሩትን ደብዳቤዎች ለፕሪቶሪያ አደራዳሪዎች የጻፈው ለተባበሩት መንግስታት የጻፈው ደብዳቤዎችን በሙሉ ካየ ዘር ማጥፋት እየፈጸመብን ነው፣ ዘር ማጥፋት እየፈጸመብኝ ነው የምትለውን አካል ጠላት ግን አይደለም ቃሉን ልጠቀመው አልጠቀመው የማለት ጉዳይ ካልሆነ በስተቀር እያልክ ያለው ዘር ማጥፋት የሚፈጽምብህ አካል ይዞ ቤስ ጠላት ነው። አሁን ኦኬ ይሄ ስለሆነ ምን ሊሆን ይችላል? አሁን ቅድም እንደምልህ ዝም ብሎ ሊቀመጥ ይችላል ቲፒኤልኤፍ አሁንም ባለበት ደረጃ ያዋጣዋል አያዋጣውም? ቀጠናው ላይም ኢትዮጵያ ውስጥም ይሄንን አገዛዝ የህልውናቸው ስጋት ያደረጉ በርካታ ኃይሎች አሉ። የነዚህ ኃይሎች ትብብር ወታደራዊ እንቅስቃሴ ውስጥ ያሉትም ፖለቲካዊ እንቅስቃሴ ውስጥ ያሉትም መተባበራቸው የግድ እንደሆነ ተደጋግሞ እየተገለጸ ነው። ስለዚህ ወደዛ ላይ ያመራ ይችላል በግልጽ ምገምተው እንደዛ ነው። ዴፊኒትሊ እዛ ላይ ትንሽ ምናልባት ካንተ ጋር በብዛት ተስማምቻለሁ። ትንሽ ሪፍሬዝ ላድርገው ምክንያቱም የጋራ ግምገማ ስላደረግን በዚህ ጉዳይ ላይ ማለት ነው። አብይ አህመድ በፍጥነት ጦርነት አይጀምርም። አትሊስት ምርጫውን እስኪያከናውን ድረስ ጦርነት ማድረግ አይችልም። ሁለተኛ ምርጫውንም ካደረገ በኋላ ጦርነት ሊያደርግ የሚችልበት አቅም የለውም። ጦርነት ማድረግ ቢችል ኖሮ እኮ ህዋት ሳይሆን አሁን ምክር ቤቱን ሳይመልስ መግባት ይችል ነበር። እንዳይገባ ያደረገው እኮ አቅምና የአቅም ውስንነት ነው። ስለዚህ በፍጥነት ጦርነት ለመጀመር የሚያስችለውን በፐርሰንት እንኳን እናስቀምጠው ቢባል 20 በመቶ የሚሆን ነው። የአየር ካፓቢሊቲውን ሊጠቀም የሚችልበት እድል አለ። እሱም በተወሰነ መልኩ በአንድም በሌላ መንገድ ሊያመጣ የሚችለው ተጽዕኖ ያን ያህል የጎላ ላይሆን ይችላል። ግን ደግሞ ከዛ ጋርም ተያይዞ አይ ቲንክ መጠነ ሰፊ ዝግጅት የተደረገ ይመስላል በህዋት በኩል የምንመለከተው እሱ ነው። ናው ትልቁ እድል አንሙት እንዳልከው ወደ ፕሪቶሪያ ወይ ከጦርነቱ በፊት ወደ ነበረው ሁኔታ ላይ ከተመለሰ ህዋት ምክር ቤቱንም ሬኔስቲዮት ካደረገው ናው ስትሮንግ የሆነ ኔጎሺዬሽን ፖዚሽን ይሰጠዋል ብለሃል አንሙት። እንደ ፋክሽን ትሪት አይደረግም በምዕራባውያኑም በሌሎችም ዘንድ እንደዛ አይታይም። የመደራደር አቅም ይሰጠዋል። ናው ጥያቄው ምን ይደራደራል ከኦህዴድ ጋር? ኦህዴድ ምን ካርድ አለው? ፕሪቶሪያ ፌል ያደረገው እኮ ኦህዴድ ካርድ ስለሌለው እኮ ነው። ፕሪቶሪያን መተግበር ስለማይችል ፕሪቶሪያ ፌል ያደረገው ኦህዴድ እጅ ፕሪቶሪያ እንደሌለ ስላወቀ ነው ህወሓት ወደ ቀደመ አቋሙ የተመለሰው። ኦህዴድ
ስለተሸነፈ ነው። በሌላ አነጋገር የኔጎሽዬሽን ካርድ የለውም ከዚህ በኋላ ይሄንን ሰጥቼ ይሄንን አሟልቼ ይሄንን ማድረግ የሚለው ነገር የለውም። እንዳይል ደግሞ ቀጠናዊ ትብብሮች አሉ። ሰሞኑን ሲነሱ የነበሩ ነገሮች አምኖት ሹር እውነት ከሆኑ በብልጽግና ልሂቃን ዘንድ ሲነሳ የነበረው ነገር ኢትዮጵያ ውስጥ ታጥቀው በሚታገሉ ኃይሎች መካከል ተናጥላዊ ዲስክሬት የሆነ ተናጥላዊ ኔጎሽዬሽን ከዚህ በኋላ አይካሄድም ከብልጽግና የሚል ስምምነት ላይ ተደርሷል የሚል ነገር ስንሰማ ነበር። እውነት ከሆነ ይሄ ነገር ብልጽግና የሚሰጠውም የለውም ከሱ ጋር የሚደራደርም ኃይል አያገኝም። ሽመልስም ትዝ የሚል ከሆነ ደብረ ዘይት ላይ ወጣቶችንና በርካታ ሰዎችን ሰብስቦ ጫካ ድረስ ሄጄ ከኦላ ጋር ለመነጋገር ዝግጁ ነኝ አለ። ጫካ ድረስ መሄድ ይፈልጋሉ ለመነጋገር። እነሱ ያሉበት ድረስ መጥቶ ሊነጋገር ከነሱ ጋር ቢፈልግም ጫካ ድረስም ሊጋብዛቸው የሚፈልግ አካል እንደሌለ ግን የተገነዘቡ ይመስለኛል። ኖ ኔጎሽዬሽን በቅርብ ጊዜ የምናየው ኔጎሽዬሽን አይኖርም። መነጋገሩ ለዲፕሎማቲክ ጀስቸሩ የስ ትነጋገራለህ ይባላል ምናምን እንደዛ አይነት ነገር ልትሰራ ትችላለህ። እሱ ግን ምን ማምጣት ይችላል? ብልጽግና የሚሰጠው ነገር ከሌለው ምንድነው የምትነጋገረው? ስትሮንግ የሆነ ኔጎሽዬሽን አቅም ላይ መጣ። ግን ከብልጽግና ጋር ብትነጋገር ምን ይሰጣል? ብልጽግና ሪዛምፕሽን ኦፍ ሰርቪስስ ለምሳሌ እንዳልከው የአገልግሎትና ምናምን የባንክ አገልግሎት ምናምን አሁን እንደዛ አይነት ነገሮችን በሳምንት በወር ውስጥ መልሶ ይቆርጠዋል ግን ደግሞ እሱን ለማስለቀቅ ምናምን ልትነጋገር ትችላለህ። ብልጽግና ትልቁ ቁም አሁን ያለው ትልቁ ፕራዮሪቲ ትግራይ አይደለም። የብልጽግና የሞት ሽረት ምርጫ ነው። ምርጫው እንጦጦ ላይ ብቻ ሊካሄድ አካሄድኩኝ ምርጫውን ብሎ 50 ሚሊዮን ህዝብ መረጠኝ ብሎ መንግስት ነኝ ማለቱ አይቀርም። ብልጽግና ፖለቲካዊ ፕሮሰሱና ሂደቱ ፌል አድርጓል። ወታደራዊ አቅሙ ፌል አድርጓል። ሌጂቲሜሲ ነው የቀረው። ከዚህ ምርጫ የሚፈልገው ያችን ሌጂቲሜሲ ነው። ምን ይቀጥላል? ዋር ላይክ ሲቹዌሽን ይቀጥላል። ብልጽግና ሙሉ ለሙሉ ስርዓቱ እያበቃለት እንዳለ የጋራ መግባባት ላይ ተደረሰ ይመስለኛል። ሀገር ውስጥ ያሉ ኃይሎች ወደ ነባር ቁመናቸው ለመመለስ ጥረት አድርገዋል። አዳዲስ ኃይሎች ተፈጥረዋል። ቀጠናው ላይ ካሉ ሀገራት ጋር ጦርነት ውስጥ ገብቷል። ከነዳጅ ጋር ጦርነት ውስጥ ገብቷል። ከአርቲስቶች ጋር ጦርነት ውስጥ ገብቷል። ከከተማ ነዋሪ ጋር ጦርነት ውስጥ ገብቷል። ከዘፋኞች ጋር ጦርነት ውስጥ ገብቷል። ከማይዋጋው አካል ጋር የለም። ብልጽግና ሊትራሊ ኤቭሪቲንግ ከብልጽግና ተቃራኒ ነው አሁን ባለው ሁኔታ። ይሄ ምንም ነገር እንዲያሳካ ምንም ነገር እንዲያደርግ አቅም የሚሰጠው አይደለም። የስ ጄኒውን የሆነ ጥሪ ማቅረብ ይችላል። ስለ ሽግግር ማውራት ይችላል። አንሙት። አንድ የቀረው ካርድ እሱ ነው። በእኔ እምነት ብልጽግና አሁን የቀረው ካርድ ምለው ወታደር ሞቢላይዝ ማድረግ አይደለም፣ ሚሊሻ መመልመል አይደለም፣ የዲፕሎማቲክ ማህበረሰቡ ላይ ፕሬሸር መፍጠር ምናምን አይደለም። የቀረው ብቸኛ ካርድ ኢትዮጵያ ውስጥ ጄኒውን የሆነ ጦርነትን አቆማለሁ፣ በሀገሪቱ ፖለቲካ ላይ ለውጥ እንዲመጣ የዛም ለውጥ ተሳታፊ የመሆን እድል ይሰጠኝ ብሎ ለመነጋገር እድል ያለው ይመስል ያቺ ካርድ አለችው። ዛሬ ባይዘወይ ትንሽ ከቆየች እቺ ካርድ ትቃጠላለች። በጣም በቅርብ ጊዜ እቺ ካርድም አትኖርም እጁ ላይ 1990 1989 እና 1990 ደርግ የነበረበት ሁኔታ ሮም የነበረው ጉባኤ ደርግ የለውጥ ሂደቱ አካል የመሆን ነበር ጥያቄው። ያቺ ካርድ የነበረችው የዛን አመት ብቻ ነበር ደርግ። በሚቀጥለው በማግስቱ ያቺ ካርድ የለችውም ደርግ። ያቺን እድል አባከነ፣ ረግጦ ወጣ። የመጣ የነበረውን ህዝባዊና ማህበራዊ ቀውስ፣ ኢኮኖሚያዊና ፖለቲካዊ ሁኔታ፣ ዓለም አቀፋዊና ቀጠናዊ ኮንቴክስት መረዳት አልቻለም ነበር ደርግ። በተመሳሳይ ብልጽግና ኢንተርናሽናል ኮንቴክስቱ አይፈቅድለትም መንግስት ሆኖ እንዲቀጥል። ባይዘወይ አይደለም ሀገራዊ ሁኔታው፣ ቀጠናዊ ሁኔታው፣ ኤቭሪቲንግ በዲፕሎማሲው ተሸንፏል፣
በወታደራዊ ቁመናው ተሸንፏል። ሀገራዊ ፖለቲካ ምስቅልቅል ውስጥ ነው። ኢኮኖሚው ክረምብል አድርጓል። ኤቭሪቲንግ በሁሉም ፍሮንት ገጥሟል። በሁሉም ፍሮንት የኢትዮጵያ ህዝቦች ቀላል ትብብር በኢትዮጵያ ውስጥ ፖለቲካዊ ለውጥ ያመጣል፣ ሽግግር ያዋልዳል የሚል እምነት ነው ያለን። አንሙት ከዚህ በላይ እንቀጥል፣ ይበቃናል። የሱዳኖችን ጉዳይም የዚህ የኢትዮጵያ ቲያትር አካል አድርገን ያነሳ ነው። ከሱዳኖች ጋር ያለውን ጉዳይ አሜን ኢንዴፕዝ ልናወራበት እንችላለን፣ ግን የሀገራዊ ቀውሱ ውጤት ነው። ሱዳንም ብትሸነፍ፣ ሶማሊያም ብትሸነፍ የተሸነፍከው አማራ ላይ ነው። ሌላ ትርጉም ልንሰጠው አንችልም። ምክንያቱም የዚህ ሁሉ ምስቅልቅል ውጤቱ መነሻው ምን እንደሆነ ስለምናውቅ ማለት ነው።